ጤና ይስጥልኝ የተከበራችሁ አድማጮች። ዛሬም ማስደምጣችሁ ትረካ መቼቱ በሁለተኛው የዓለም ጦርነት ጊዜ ናዚ ጀርመኖች ፈረንሳይን በተቆጣጠሩበት ወቅት በአንዱ የፈረንሳይ ገጠር ውስጥ ነው። እዚህ ታሪክ ውስጥ የምንሰማው የጦርነትና የወረራ ጊዜ ሁኔታ ከ80 ዓመታት በላይ ያለፈው ቢሆንም ዓለም ግን አሁን ድረስ እዚሁ የጦርነት አዙሪት ውስጥ ትገኛለችና ምንም የድርሰቱ ዘመን የቆየ ቢሆንም ሁኔታዎቹ ግን ጊዜ ያለፈባቸው አይደሉም። የሚረብሹ ነገሮች ያሉበት ታሪክ ነውና ከወዲሁ ላስጠነቅቃችሁ እወዳለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ ቻናሉን እንድታበረታቱ በትህትና ጠይቃለሁ። ወደ ትረካው እናልፋለን። እምቢባዮች። ደራሲ ሶመርሴት ሞዓም፣ ተርጓሚ ሳህለ ሥላሴ ብርሃነ ማርያም። በዚሁ ርዕስ በ1982 ዓ.ም ከታተመው መድብል የተገኘ። ሃንስ ወደ ወጥ ቤቱ ተመልሶ ገባ። የልጅቱ አባት ከወደቀበት አልተነሳም። ፊቱ በደም ተለውሷል። የስቃይ ድምጽ ያሰማል። የልጅቱ እናት ከግድግዳው ልጥፍ ብላ የሃንስ ጓደኛ ዊሊን ትመለከታለች። በፍርሃት ተውጣለች። ዊሊ ሽጉጡን በእጁ ይዞ በጠረጴዛ አጠገብ ተቀምጧል። ግማሽ ብርጭቆ ወይን ጠጅ ከጎኑ አለ። ሃንስ ወደ ጠረጴዛው ሄዶ አንድ ብርጭቆ ወይን ጠጅ ቀድቶ በአንድ ትንፋሽ ጨለጠው። አሳርን አሳየች መሰለኝ አለው ዊሊ ፈገግ ብሎ። የሃንስ ፊት ተሞጫጭሮና ደማምቶ ይታያል። ሃንስ እጁን አንስቶ በጥንቃቄ ጉንጩ እንዳሰሰውና ቢቻላት ኖሮ አይኖችን በጥፍሯ ጎልጉላ ባወጣቻቸው ነበር ይቺ ሸርሙጣ አለ። ለማንኛውም ቁስሉ ላይ መድኃኒት ማድረግ አለብኝ፣ አዮዲን ብሎ ዊሊን እየተመለከተ ያንተ ተራ ነው፣ ሂድና በላት አለው። ላድርገው እንዴ? ብቻ ጊዜ የለንም። እባክህ ሴት አልቱንብኝ፣ ሂድና በላት። ጊዜው በሄድ ምን አስጨነቀ? መንገዱን እንደሆነ ስተነዋል። ፀሐይዋ ወደ ምዕራብ አሽቆልቁላ ወርዳለች። ብርሃን ግን አሁንም አለ። በገጠሩ ቤት መስኮት ሰርጎ ገብቷል። ዊሊ ሲያመነታ ቆየ። አጭር ሰው ነው፣ ጠየም ያለ ፊተ ጠባብ። በሰላም ጊዜ የልብስ ቅድ አውጪ ሆኖ ይተዳደራል። ልጅቱ ዘንድ ሄዶ ሃንስ አድርግ ያለውን ሳያደርግ ቢቀር ሃንስ እንደ ሴት እንዳይቆጥረው ፈራ። ተነስቶ ወደ በሩ ሄድ አለ። ምን ለማድረግ እንደፈለገ ገብቷት የልጅቱ እናት ወደሱ ዘላ ሄደች። አይሆንም ስትል ጮኸች። ነገሩ ዘግንኗት። በዚህ ጊዜ ሃንስ ወደ እሷ ራመድ ብሎ ትከሻዋን ይዞ ወደ ኋላ ገፈተራት። በኃይል ተንገዳግዳ ወደቀች። ከዚያም በኋላ ሃንስ የዊሊን ሽጉጥ ተቀብሎ ያዘና የልጅቱን ወላጆች በአይኑ እየገራረፋቸው ሁለታችሁም ባላችሁበት እርጉ፣ እንዳትንቀሳቀሱ አላቸው በፈረንሳይኛ ቋንቋ። የቃላት አጠራሩ ግን የጀርመን ተወላጅ መሆኑን ያሳጣው ነበር። ፊቱን ወደ በሩ መልሶ ዊሊን እያየ በሊድ እኔ እዚህ ሆኜ እቆጣጠራችኋለሁ አለው። ዊሊ ልጅቱ ወዳለችበት ክፍል አመራ። ነገር ግን ሳይቆይ ተመልሶ መጣና ነፍሷን አታውቅም አለው። ታዲያ ቢሆንስ? አይ አላደርገውም፣ ደስ አይለኝም። ከብትነ ሴታ ሴት። የዊሊ ፊት ቀላ። መንገዳችንን ብንቀጥል ይሻላል አለው። ሃንስ ትከሻውን ነቀነቀበት በንቀት። በል እሺ፣ ይህን ጠርሙስ ወይን ጠጅ ሊጨርስና እንሄዳለን አለው። ሰውነቱ ስለረካና ዘና ስላለ ረዘም ላለ ጊዜ እዚያው ቢቆዩ ባልጠላም ነበር። ከጧት ጀምሮ ግዳጅ ላይ ነው የዋለው። በሞተር ሳይክል ሲጓዝ ስለዋለም እጅ እግሩ እንደ መድቀቅ ብሎ ነበር። ደግነቱ ቀሪው ጉዞ ረጅም አልነበረም። የሚጓዙበት ቦታ ማለት ሷሶ ከተማ ከ10 ወይም 15 ኪሎ ሜትር አይርቅም። ሃንስና ዊሊ አሁን ካሉበት የገጠር ቤት የደረሱት ወደ ሷሶ የሚወስደው መንገድ ጠፍቷቸው ትክክለኛው መንገድ ጠይቀው ለመረዳት ቆም በማለታቸው ነበር። ልጅቱ ነች በሩን የከፈተችላቸው። ወደ ሷሶ የሚወስደው መንገድ ቤት አቅጣጫ እንደሆነ ግን እንደማታውቅ ገለጸችላቸው። ይህን ስትላቸው ገፍተው ወደ ቤቱ ውስጥ ገቡ። ከገቡም በኋላ
የልጅቱ እናት ወደ ሷሱ የሚወስደው መንገድ በየት አቅጣጫ እንደሆነ ነገረቻቸው። ልጅቱ፣ እናቷና አርሶ አደሩ አባቷ ራታቸውን በልተው ጨርሰው ነበር። ከጠረጴዛው ላይ ግን አንድ ጠርሙስ ወይን ጠጅ ነበር። ሃንስ ወይኑን ሲያይ ጥም አቃጥሎት እንደዋለ አስታወሰ። ቀኑ በጣም ሞቃት ነበር እና ታዲያ ሃንስ ከእኩለ ቀን ጀምሮ ውሃ ስላልጠጣ በጣም ተጠምቶ ስለነበር አንድ ጠርሙስ ወይን ጠጅ እንዲሰጡት ጠየቃቸው። እሱ ይህንን ሲጠይቅ ጓደኛ ዊሊ ደህና ዋጋ እንከፍላችኋለን ሲላከልበት፣ የአርሶ አደሩ ሚስት 2 ጠርሙስ ወይን ጠጅ ጠረጴዛው ላይ አኖረችላቸው። ዊሊም 20 ፍራንክ ከኪሱ አውጥቶ ከፈላት። ዊሊና ሃንስ ጀርመኖች ናቸው። ጀርመን ፈረንሳይን በኃይል ወቅታ ይዛለች። ዊሊ ፓሪስ ውስጥ ለአንድ ልብስ ሰፊ ተቀጥሮ 2 ዓመት ያህል ስለኖረ ፈረንሳይኛ በቅጡ ይናገራል። ባህሉንም ተዋህዶታል። ሃንስ ግን እንደ ዊሊ ጥሩ ፈረንሳይኛ አይናገርም። ሎጋ ሰው ነው ሃንስ። ደረቱ ሰፊ፣ ጸጉሩ ወርቃማ፣ አይኑ ሰማያዊ። ፈረንሳይኛውን ለማሻሻል ዘወትር ጥረት ያደርጋል። ከገጠሩ ቤት እንደገባም ልጅቱና ወላጆቿ ፊት ቢነሱትም የአርሶ አደር ልጅ መሆኑንና ጦርነቱ ከፍጻሜ ሲደርስ ወደ አባቱ እርሻ እንደሚመለስ፣ እናቱ በንግድ ዓለም እንዲሰማራላት ስለፈለገች ሙኒክ ውስጥ ትምህርቱን እንዲከታተል ማድረጓን፣ እሱ ግን ለንግድ ሥራ ስሜት የሌለው መሆኑንና 2ኛ ደረጃ ትምህርቱን እንዳጠናቀቀ ወደ እርሻ ኮሌጅ ገብቶ መማሩን በፈረንሳይኛ ቋንቋ ነገራቸው። መንገድ ጠፍቶባችሁ ለመጠየቅ እዚህ መጣችሁ። መንገዱ ቤት አቅጣጫ እንደሆነ ተነግሯችኋል። እናም ወይን ጠጃችሁን ጨርሳችሁ ብትሄዱልን አለቻቸው ልጅቱ። የአርሶ አደር ልጅ አትመስይም አላት ሃንስ አትኩሮ ያያት። እና ምን ይሁን ስትል መለሰችለት። መምህር ነች አለችው እናቷ። የተማርሽ ልጅ ነሻ አላት ሃንስ። በግዴለሽነት ትከሻዋን ነቀነቀችበት። እሱ ግን በተሰባበረ ፈረንሳይኛ ንግግሩን ቀጠለ። የፈረንሳይ ሕዝብ ከአሁኑ የተሻለ ዕድል አግኝቶ አያውቅም። ጦርነቱን ያወጃችሁት እናንተ እንጂ እኛ አይደለንም። እና ታዲያ እኛ ስላሸነፍናችሁ የፈረንሳይን አገር ጥሩ አገር እናደርጋታለን። ከአሁን ወዲያ አትዝረከረኩም። ስርዓት እንዲኖራችሁ እናደርጋለን። ሥራና ዲሲፕሊን እናስተምራችኋለን። ታዛዥም እናደርጋችኋለን አለ። ልጅቱ እጇን ጭብጥ አድርጋ በክፉ ዓይን በጥላቻ ዓይን ተመለከተችው። ቃል ግን አልተነፈሰችም። ሃንስ ሰክረሃል አለው ዊሊ። አልሰከርኩም፣ እውነቱን የነገርኳቸው። እውነቱን ቢያውቁት ይሻላቸዋል። ሰክረሃል። ጓደኛ እውነቱን የነገረ እና አሁን ሂዱልን፣ ውጡልን አለቻቸው ልጅቱ ራሷን መቆጣጠር አቅቷት። እሺ ይሁን እንሄዳለን፣ ብቻ አንድ ጊዜ ሳሚ አላት ሃንስ። ወደ ኋላዋ ሸሸት አለችበት። እሱ ግን ራመድ ብሎ እጇን ያዝ አደረገ። አባዬ አባዬ ስትል ጮኸች። በዚህ ጊዜ ነበር አርሶ አደሩ አባቷ ጀርመኑ ላይ የተወረወረበት። ሃንስም ልጅቷን ለቆ አባቷን ባለ ኃይሉ ፊቱን መታው። አዛውንቱ ገጠሬ ወለሉ ላይ ተዘረረ። ከዚያ በኋላ ልጅቱ ከማምለጧ በፊት ሃንስ ክንዷን ያዛት፣ ጉንጩን መታችው። እሱም ሳቀባትና አንድ የጀርመን ወታደር ሊስምሽ ሲፈልግ ወሮታሽ ነው ትክሻታለሽ አላት። ኃይለኛ ሰው ስለነበረ እጇን ጠምዝዞ እየጎተታት ወጣ። እናቷ ዘላ ሄዳ ልብሱን ይዛ ልጅቱን ልታስለቅቅ ሙከራ አደረገች። በአንድ እጁ ልጅቱን አቅፎ ይዞ በሌላ እጁ እናቷን ወደ ግድግዳው ገፍትሮ ወረወራት። ሃንስ ሃንስ ሲል ተጣራ ዊሊ። ዝም በል ሲል ጮኸበት ሃንስ። ልጅቱ እንዳትጮህ አፏን በእጁ ዘጋውና ተሸክሟት ወጥቶ ወደ ሌላ ክፍል አመራ። ከዚያ በኋላ የሰራትን ሰራት። ጉንጩን ባትመታው ኖሮ ምናልባት ከዚህ ባላደረሳት ነበር። ሳሚ ሲላት ብትስመው ኖሮ ምናልባት ከዚያ በላይ ምንም ባልፈለገ ነበር። ሃንስ ተመልሶ መጥቶ ከወጥ ቤቱ ሲገባ የልጅቱ አባት ከወደቀበት ቦታ አልተነሳም። የልጅቱ እናትም ግድግዳውን ተደግፋ ትንሰቀሰቅ ነበር። ምናልባት እሷንም እንዳይደፍራት ሰግታ ነበር ይሆናል። ማልቀስ ዋጋ የለውም አላት ሃንስ። ዋለም አደረ አንድ ቀን መደረግ የነበረበት ነገር ነው። ከኪሱ የገንዘብ ቦርሳውን አውጥቶ እነሆ 100 ፍራንክ፣ ልጅቷ አዲስ ቀሚስ ትግዛበት፣ አሁን የለበሰችው ቀሚስ ከአሁን ወዲያ የሚያገለግላት አይመስለኝም ብሎ ገንዘቡን ጠረጴዛው ላይ አኑሮ የብረት ቆቡን ደፍቶ እንሂድ አለው ጓደኛውን።
ከቤት ወጥተው በሩን በኃይል መለስ አደረጉትና ወደ ሞተር ሳይክላቸው አመሩ። የልጅቱ እናት ወደ እንግዳ መቀበያው ክፍል አመራች። ልጅቱ ሶፋ ላይ ተኝታ አገኘቻት። እያነባች ነበር። መሪር እንባ። ሃንስ ወደ ሷሶ ከተመለሰ በኋላ ወደ ፓሪስ ተላከ። ፓሪስ ውስጥ ከአሸናፊው የጀርመን ጦር ሰራዊት ጋር ተቀላቀለ። ለ3 ወራት ያህል ፓሪስ ውስጥ ከቆየ በኋላ እንደገና ወደ ሷሶ ተላከ። እዚያም ምቹ መኖሪያ ተሰጠው። የምግብና የመጠጥ ችግርም አልነበረበትም። ወደ ሷሶ ከተላከ በኋላ ልጅቱን ሄዶ የማየት ፍላጎት አደረበት። ክፉ ሰው አለመሆኑን ለመግለጽ ያክል ከሐር የተሰራ የእግር ሹራብ ይዞላት ለመሄድ ወሰነ። ብቻውም ቢሆንም ቦታው ይጠፋብኛል ብሎ አላሰበም እና አንድ ቀን ከሰዓት በኋላ ስራ ባልነበረው ወቅት ለልጅቷ የገዛላትን የእግር ሹራብ ኪስ ውስጥ አድርጎ ሞተር ሳይክሉ ላይ ወጥቶ መንገዱን ተያያዘው። ጥሩ ቀን ነበር። የበልግ ወራት። ሰማዩ ጥርት ብሏል። የገጠሩም ትርኢት ለዓይን ደስ የሚል ነበር። አንድ ቦታ መንገድ ተሳስቶት ባልሆነ አቅጣጫ ቢጓዝም ከእኩል ሰዓት ባልበለጠ ጊዜ ውስጥ ወደ ትክክለኛው መንገድ ገብቶ ከፈለገው ቦታ ደረሰ። ወደ ቤቱ በር ሲጠጋ አንድ ውሻ በኃይል ጮኸበት። በሩን ሳያንኳኳ መያዣውን ጠምዝዞ ከፈተውና ገባ። ልጅቱ ከጠረጴዛው አጠገብ ተቀምጣ ድንች እየላጠች ነበር። የደንብ ልብስ የለበሰ ሰው በድንገት ከቸች ሲልባት ብድግ ብላ ተነሳች። ምን ትፈልጋለህ? አለችውና ማንነቱ ሲከሰትላት ወደ ግድግዳው ሸሸት አለችበት። ድንች ስትልጥበት የነበረው ቢላዋ አሁንም በእጇ አለ። አንተው ነህ አሳማ አለችው። እስቲ ረጋ በይ፣ አንቺን ለመጉዳት ፍላጎት የለኝም። ይኸውልሽ ከሐር የተሰራ የእግር ሹራብ አምጥቼልሻለሁ አላት። ሹራቡን ይዘህ ከዚህ ጥፋልኝ። እስቲ ሞኝ አትሁኚ፣ ቢላዋውን ጣይ። እኔን አደጋ ላይ ጥላለሁ ብለሽ ራስሽን አደጋ ላይ እንዳትጥይ። እናም አትፍሪኝ። አንተን ነው የምፈራው ደግሞ። ቢላዋውን ወለሉ ላይ ጣለችው። እሱም የብረት ቆቡን ከራሱ አውርዶ ቁጭ አለ። እግሩን ወደ ቢላዋው ሰዶ እያንፏቀቀ ወደ እሱ አስጠጋው። ድንቹን እኔ ላጥልሽ ሲል ጠየቃት። መልስ አልሰጠችውም። ጎንበስ ብሎ ቢላዋውን አነሳውና ድንች ከጎድጓዳው ሳህን አውጥቶ ይልጥላት ጀመር። የልጅቱ ግንባር አልተፈታም። አይኖቿ ጥላቻ አዝለዋል። ግድግዳውን ተደግፋ ቆማ ትመለከተዋለች። እሱም አያትና ፈገግ አለላት። ለምንድን ነው እንደ የምትኮሳተሪብኝ? ይህን ያህልም ጉዳት አላደረስኩብሽም እኮ። ትንሽ ሞቅ ብሎኝ ነበር ያን ቀን። ሁላችንም ሞቅ ብሎን ነበር። ስለማይበገረው የፈረንሳይ ጦር ሰራዊትና ስለ ማጂኖ ላይን ስታወሩ ብሎ ከትከት ብሎ ይስቅ ጀመር። በተለይ ወይን ጠጁ ከራሴ ላይ ወጥቶ ነው ያደረኩት። ከዛ የባሰም ነገር ሊደርስብሽ ይችል ነበር። ደሞም መልኬን የሚያደንቁ ሴቶች እንዳሉ ላረጋግጥልሽ እወዳለሁ። ከራስ ጸጉሩ እስከ እግር ጥፍሩ በንቀት አይና አየችውና ውጣልኝ አለችው። እኔ ስፈልግ ነው የምወጣው አላት። አልወጣም ካልክ አባቴ ወደ ሶሶ ሄዶ ለጀነራሉ ስሞታ ያቀርብባል። ምንም ትርጉም አይኖረውም። ከህዝቡ ጋር እንድንቀላቀልና እንድንወዳጅ መመሪያ ተሰጥቶናል አላትና ለመሆኑ ስምሽ ማን ነው ሲል ጠየቃት። ስሜ ማንም ይሁን ማንም አንተን አያገባህም። በዚህ ጊዜ ጉንጯ ቀልቶ አይኖቿን በቁጣ ተመልተው ይታዩ ነበር። ሆኖም ይበልጥ ውብ መስላ ታየችው ለሃንስ። የገጠር ልጅ ከመምሰል ይልቅ የከተማ ልጅ መስላ ታየችው። እናቷም መምህር ናት ያለችውን አሁን አስታወሰ። አባትሽና እናትሽ ወዴት ሄዱ ሲል ጠየቃት። የትስ ቢሄዱ ምን አስጠየቀህ? እባክሽን እርቦኛል፣ እስቲ ዳቦና አይብ እንዲሁም አንድ ብርጭቆ ወይን ጠጅ አቅርቢልኝ፣ ተገቢውን ዋጋ ከፍላለሁ። ለ3 ወራት አይብ የሚባል ነገር ባይናችን አላየንም። ጠግበን የምንበላው ዳቦ እንኳን የለንም። ጠላቶቻችን ጀርመኖች ላሞቻችንን፣ አሳሞቻችንን፣ ዶሮቻችንንና ሌላ ያለንን ነገር ሁሉ ጥርግርግ አድርገው ወስደውብናል። በገንዘብ ገዟችሁ እንጂ አልነጠቋችሁም። ገንዘብ ምን ያደርግልናል? ምግብ አይሆነ፣ ወረቀት እንደሆነ አይበላም ብላ ተንሰቅስቃ ታለቅስ ጀመር። ርቦሻል እንዴ? እንዴት ተደርጎ
አለችው በምጸት። በድንች በዳቦ በቀይ ስርና በጎመን እንደ ንጉስ ለመኖር ይቻል የለም። አባቴ ግን ወደ ሶሶ ሄዷል። የፈረስ ስጋ ካገኘ ገዝቶ ይመጣል። ይኸውልሽ አንቺ ልጅ፣ እኔ ክፉ ሰው አይደለሁም። አይብ ይዤላችሁ እመጣለሁ። ትንሽ የአሳማ ስጋ ማግኘትም የሚያቅተኝ አይመስለኝም። ያንተን ስጦታ አልሻም። እናንተ አሳሞች የነጠቃችሁንን ምግብ ከምበላስ በራብ በሞት ይሻለኛል። እስቲ እናያለን አላትና የብረት ቆቡን ደፍቶ ከነበረበት ተነስቶ በደህና ሁኚ ወይዘሪት አላትና ወደ ሞተር ሳይክሉ አመራ። ለሽርሽር ብሎ በሞተር ሳይክል ወደ ገጠር መሄድ ክልክል ስለነበረ ሃንስ ወደ ልጅቱ ቤት ለመመለስ የሥራ አጋጣሚ ጠብቅ ጀመር። ከ10 ቀናት በኋላ የፈለገውን አጋጣሚ አግኝቶ ወደ ልጅቱ ቤት መጣ። በቤት ሲገባ የልጅቱን አባትና እናት ወጥ ቤት ውስጥ አገኛቸው። እኩለ ቀን ነበር። የልጅቱ እናት ወጥ ቢጤ ታማስል ነበር። የልጅቱ አባት ጠረጴዛው አጠገብ ቁጭ ብሏል። ሃንስ ሲገባ አንዳችም የመገረም ምልክት አላሳዩም። ምክንያቱም ከዚህ ቀደም እነሱ በሌሉበት መጥቶ እንደነበረ ልጃቸው ሳትነግራቸው አልቀረችም። ባልና ሚስቱ ምንም አልተናገሩም። ሚስቲቱ በዝምታ ምግብ ማብሰሏን ቀጠለች። ባልየው ፊቱን አጭግጎ አይኑን በጠረጴዛው ልብስ ላይ ተክሎ ተቀምጧል። ጤና ይስጥልኝ ብሎ ሰላምታ ሰጣቸውና አንድ ስጦታ አምጥቼላችኋለሁ አላቸው። ሃንስ ይዞት የመጣውን ጥቅል ከፍቶ ግሩየር የተሰኘ የአይብ አይነት የአሳማ ስጋና 2 አሳ ሰርዲን አወጣ። የልጅቱ እናት እነዚህን ስታይ አይኖቿ ታስገበገቡ። ባሏ ግን ፊቱን እንዳኮሳተረ ቆየ። ሃንስ ፈገግ አለና መጀመሪያ የመጣሁለት በማዕከላችን አለመግባባት በመነሳቱ አዝናለሁ አለ ባልየውን እያየ። ነገር ግን ጣልቃ መግባት ባልተገባውትም ነበር። ልክ በዚህ ጊዜ ልጅቱ ከነበረችበት መጣ ገባች። ምን ልትፈጥር መጣ ደግሞ አለችው ኮስተር ብላ። ከዚያም በኋላ አይኖቿ ባመጣቸው ስጦታዎች ላይ አረፉ። አንፈልግም፣ ውሰዳቸው ብላ ጮኸችበት። ስጦታዎቹን አንድ ላይ ሰብስባ ወደ እሱ እየወረወረቻቸው። አኔት አብደሻል ልበል አለቻት እናትየው ከተቀመጠችበት ዘላ እየተነሳች። አንፈልጋቸውም፣ ይውሰዳቸው። ከኛው ነጥቀው የወሰዷቸው ናቸው እኮ። ሰርዲኖቹን ይዋቸው፣ የቦርዶ ሰርዲኖች ናቸው። የልጅቱ እናት ይህም ብላ ስጦታዎቹን አንስታ ያዘቻቸው። ሃንስ ልጅቱን ተመለከታት። የፌዝ ፈገግታ በሚያንጸባርቁ ሰማያዊ አይኖቹ። ስምሽ አኔት ነዋ አላት። ቆንጆ ስም ነው እና ለወላጆችሽ ትንሽ የምግብ ስጦታ ብሰጣቸው ለምን ትቃወሚያለሽ? አንቺ ራስሽ አይብ የሚባል ነገር በአይናችን ካየን 3 ወር ሆኖናል ብለሽ አልነገርሽኝም ነበር? የልጅቱ እናት ስጋውን በእጇ ይዛ ወደ ደረቷ አስጠጋችው። እንደ ማቀፍ አይነት ብትስመውም ኖሮ ባላስገረመም ነበር። አኔት ግን በጉንጮቿ እንባ እያዘነበች ያሳፍራል አለች። ምኑ ነው የሚያሳፍረው? የአይብና የስጋ ስጦታ መቀበል ያሳፍራል ብሎ ተቀመጠ ሃንስ። ሲጋራም ለኮሰና ፓኬቱን ወደ ልጅቱ አባት አቅርቦ ሲጋራ ጋበዘው። የልጅቱ አባት ለትንሽ ጊዜ አቅማማ። እምቢ ለማለት ግን አልቻለም። አንድ ሲጋራ ወጣና ፓኬቱን ለሃንስ መለሰለት። የፈለኩትን ያክል ማግኘት ስለምችል እሱን ፓኬት ይወሰዱት አለው ሃንስ። የራሱንም ሲጋራ ስቦ ጢስ አቦነንና ለምን ግን ወዳጆች አንሆንም አላቸው። አንዴ ሆኗል። አኔት የተማረች ልጅ መሆኗን አውቃለሁ። እኔም ላይ ጥሩ አስተያየት እንዲኖራት እፈልጋለሁ። ሷሶ ውስጥ ለረጅም ጊዜ ሳንቆይ የምንቀር አይመስለኝም። እዚያ እስካለው ድረስ እናንተን ለመርዳት አልፎ አልፎ አንዳንድ ስጦታ ላመጣላችሁ እችላለሁ። እንደምታውቁት ከከተማ ነዋሪዎች ጋር ተወዳጅተን ለመኖር የተቻለንን ሁሉ ለማድረግ ብንጥርም እነሱ አናስጠጋ አሉን። በመንገድ ስንተላለፍ እንኳን ሊያዩን አይፈልጉም። ከዊል ጋር አብረን የመጣለት የሆነው አጋጣሚ እንጂ ሆን ብዬና አስቤ ያደረኩት አይደለም። ስለዚህ እኔን እንድትፈሩኝ አይገባም። ምን ለመፍጠር ነው የምትመጣው? ለምንድን ነው ሰላም የምትነሳን? አለችው አኔት። ለምን እንደሚመጣ እሱ ራሱ አያውቅም ነበር። ምናልባት ሰብአዊ ወዳጅነትን በመሻት ይሆናል። ነገር ግን ሰብአዊ ወዳጅነትን በመሻት ነው ሊላቸው አልፈለገም። በሷሷ አካባቢ በጀርመኖች ላይ የነበረው ጥላቻ ያናድደው ነበር። በመንገድ ያየውንም ማንኛውንም ፈረንሳዊ ለመደብደብ ይቃጣው ነበር። አንዳንዴም ከቁጣ የተነሳ ጩህ ያሰኘው ነበር። አኔት ላይ የተፈጸመው በደል
በእርግጥም ሆን ብሎና አስቦ ያደረገው አልነበረም። ምክንያቱም አኔት እሱ የሚመኛት አይነት ልጅ አልነበረችም። እሱ የሚመኛት ሴት ሌላ አይነት ነች። ረጅም ትላልቅ ጡቶች ያሏት፣ አይኖቿ ሰማያዊ የሆኑ እና ወርቃማ ፀጉር ያላት፣ እንዲሁም ሰውነቷን በቅጦ የምትሸፍን ጠንካራና ግዙፍ ሴት ይወድ ነበር። አኔት ግን የዚህ አይነት ልጅ አልነበረችም። የጀርመን ጦር ሰራዊት ድልና ያን ቀን የጠጣው ወይን ጠጅ ባያሰክሩት ኖሮ አኔትን ባልነካትም ነበር። ሃንስ እና አኔት ዘንድ መጥቶ ከተመለሰ በኋላ ለ2 ሳምንታት ከሷሶ ለመውጣት ሳይችል ቀረ። የሆነ ሆኖ ያን ወላጆች የወሰደላቸውን ምግብ እንክት አድርገው እንደበሉ አመነ። አኔት ግን ከዚያ ምግብ ቀም ሳይሆን ሲል አሰበ። ከነሱ ጋር አብራ ብትበለው አይገርመኝም አለ ለራሱ። ፈረንሳዮች ገንዘብ ሳይከፍሉ በብላሽ የሚያገኙትን ማንኛውንም ነገር አይለቁም፣ ይጥማቸዋል። ፈረንሳዮች ደካሞችና በመውደቅ ላይ ያሉ ህዝቦች ናቸው። በእርግጥ ልጅቷ ጠልታኛለች፣ ነገር ግን ጠላችኝም አልጠላችኝ የአሳማ ስጋ ነው፣ አይብም አይብ ነው፣ ሁለቱንም አትለቃቸውም ሲል አሰበ። ሃንስ በሙኒክ በነበረበት ወቅት ሴት ልጅ መጀመሪያ የተገናኘችውን ወንድ አትረሳም ሲባል ሰምቶ ነበር። አኔት ከሃንስ በስተቀር ሌላ ወንድ አታውቅም። ስለሆነም አትረሳኝም በማለት ደስ ብሎት ሳቀ። ወደ ገጠር የሚሄድበት ቀን ደረሰለት። አይብና ቂቤ፣ ስኳር፣ ሶሴጅ የተሰኘ አንድ ቆርቆሮ የተፈጨና የተቀመመ ስጋና ቡና ይዞ ዶቅዶቄው ላይ ወጣ። ዥው ብሎ ሄዶ እና አኔት ዘንድ ሲደርስ እናቷን ብቻ አገኘ። አኔትና አባቷ ማሳ ላይ ነበሩ። የአኔት እናት ሃንስ ይዞት የመጣውን ጥቅል ስታይ አይኖቿ በደስታ በሩ። ሃንስን ወደ ቤት ይዛው ገባች። የጥቅሉን ገመድ ስትፈታ እጆቿ ይንቀጠቀጡ ነበር። ሃንስ ያመጣውን ስጦታ ከፍታ ስታይ አይኖቿ በእንባ ተሞሉ። በጣም ደግ ሰው ነህ አለችው። ለመቀመጥ ይፈቅዱልኛል ሲል ጠየቃት። እንዴታ ብላ በመስኮቱ ወደ ውጭ ተመለከተች። አኔት በዚያ ሰዓት እንዳትመጣባት የፈራች ትመስል ነበር። አንድ ብርጭቆ ወይን ባመጣልህስ? ደስታውን አልችለውም። ያመጣው ስጦታ ወዳጅ ባያፈራለትም ከአኔት እናት ጋር ለመታረቅ እንደረዳው ተገንዝቧል። እሱና የአኔት እናት አሁንም በመስኮት ወደ ውጭ ይመለከቱ ጀመር። አኔት በዛ ሰዓት መጣ እንዳትረብሻቸው እንደፈሩ ሁሉ። ከአሁን በፊት ያመጣሁትን የአሳማ ስጋ ወደዱት ሲል ጠየቃት። በጣም እንጂ ምኑ ይጠየቃል አለችው። በሌላ ጊዜ ስመጣ ይበልጥ ይዤ ለመምጣት እሞክራለሁ። አኔትስ ወደደችው። አንተ ያመጣኸውን አልነካም አለች። እሱ ያመጣውን ከምበላስ ረሃብ ቢገለኝ እመርጣለሁ አለች። ሞኝ። እኔም ሞኞ ብያታለሁ። ምግብ ቀርቦ ሳለ አልበላም ማለት በእርግጥ ሞኝነት ነው። ሃንስ ወይን ጠጁን እያጣጣመ ጨዋታቸውን ቀጠሉ። የና አኔት የቤተሰብ ስም ፔሪዬ መሆኑን ሰምቷል። እናቷ ማዳም ፔሪዬ፣ አባቷ ሙሴ ፔሪዬ ተብለው ይጠራሉ። ሌላ የቤተሰብ አባል አላችሁ ሲል ጠየቃት ሃንስ። ካለኛ በስተቀር ሌላ የቤተሰብ አባል የለንም ስትል መለሰች ማዳም ፔሪዬ። ቀደም ብሎ አንድ ወንድ ልጅ ነበረን። በጦርነቱ መጀመሪያ ለዘመቻ ተጠርቶ እዚያው ሞተ። ተመቶ አይደለም የሞተው፣ የሳምባ በሽታ ይዞት ናንስ ውስጥ ሐኪም ቤት ገብቶ ሲታከም ቆየና እዚያው ሞተ። አዝናለሁ አላት ሃንስ። ምናልባት መሞቱ ሳይበጀው አልቀር። በብዙ መንገድ ሁኔታው ልክ እንደ አኔት ነበር። የሽንፈትን አፍረት ችሎ ይሸከመው ነበር አልልም ብላ በኃይል ተነፈሰች። ለምንድን ነው ፖላንድን የረዳችሁት? ፖላንዶች ለእናንተ ምናችሁ ናቸው አላት። እውነትህን ነው። ሂትለር ፖላንድን ሲጎርሳት ጣልቃ ባንገባ ኖሮ እኛን አይነካንም ነበር። ሃንስ ለመሄድ ተነሳ። ከመውጣቱም በፊት ተመልሶ እንደሚመጣ አረጋገጠላት። ያኔ ያመጣህልንን የአሳማ ስጋ ምንጊዜም ቢሆን አልረሳውም አለችው። ሃንስ ወደ ሷሶ ከተመለሰ በኋላ ጥሩ ዕድል አጋጠመው። በሥራ ምክንያት ናኔት ካሉበት ገጠር አቅራቢያ ወደሚገኝ ከተማ በሳምንት 2 ጊዜ መሄድ ስለነበረበት ናኔትን ብዙ ጊዜ መጎብኘት ዕድል አገኘ። እነሱ ዘንድ በሄደም ቁጥር አንድ ነገር ሳይዝላቸው ቀርቶ አያውቅም። ሆኖም አኔት እንድትወደው ያደረገው ከፍተኛ ጥረት ሳይሳካለት ቀረ። እሷ እንደሆነች እንደ እድፍ ነው ሃንስን የምትቆጥረው።
ብዙ ጊዜ ታስቆጣዋለች። እንዲህ በምታስቆጣው ጊዜ ግደላት ያሰኘዋል። አንድ ቀን ብቻዋን አገኛትና ከነበረችበት ክፍል ተነስታ ስትወጣ ከፊቷ ቆሞ አላሳልፍ አላት። ባለሽበት ሁኚ፣ ላነጋግርሽ እፈልጋለሁ አላት። ተናገር የፈለግከውን። እኔ እንደሆንኩ ልቋቋም አልችልም። ልነግርሽ የምፈልገው ይህ ነው። እዚህ ሀገር ውስጥ ለረጅም ጊዜ ሳልኖር አልቀርም። የእናንተ የፈረንሳዮች ሕይወትም እየቀለለላችሁ በመሄድ ፋንታ እየከበዳችሁ ሳይድ አይቀርም። በችግራችሁ ጊዜ እኔ ልረዳችሁ እችላለሁ እና ይህንን ተረድተሽ እንደ አባትሽና እንደ እናትሽ በእኔ ላይ ጥሩ አስተሳሰብ እንዲኖርሽ ለምን አትሞክሪም? በእርግጥም አባቷ ሙሴ ፔሪዬ በሃንስ ላይ ያለውን አስተሳሰብ ለውጦ ነበር። በሱ ላይ ያለውን አስተሳሰብ ከመቀየሩ የተነሳ ትንባሆ እንዲያመጣለት እንኳ ጠይቆት አምጥቶለታል። ዋጋ ቢከፍለው ሃንስ አልቀበልም አለው። ሽማግሌው ሙሴ ፔሪዬም አመሰግነው። ከዚህም በተጨማሪ ሙሴ ፔሪዬ ስለ ስዋሶ ዜና ለማወቅ ይፈልግ ስለነበር ሃንስ ጋዜጣም ይዞለት ይመጣ ነበር። አኔት ሃንስ ለጠየቃት ጥያቄ መልስ ስትሻ ቆየችና እንደ አባቴና እንደ እናቴ ሐሳቤን ለምን እንደማልቀይር ነው የምትጠይቀኝ? ብላ ልብሷን ከሰውነቷ ጋር ጥብቅ አድርጋ ገፍቶ የመጣውን ወዷን አሳየችው። የሃንስ ፊት ቀልቶ ደም መሰለ። ድንግጥግጥ አለ። አርግዘሻል አላት። ወንበሯ ላይ ዝርፍት ብላ ጭንቅላቷን በእጇ ደግፋ ትንሰቀሰቅ ጀመር። ሰው ምን ይለኛል? አየኔ ፍዳ እያለች ተስፈንጥሮ ወደ እሷ ሄደ። የኔ ውድ አላት ሊያቅፋት እየዳዳው። እሷ ግን ተነስታ ቆማ ገፋ አደረገችው። አትንካኝ፣ ከዚህ ጥፋልኝ፣ የሰራኸኝን ታውቀዋለህ ብላ ከክፍሉ ወጥታ ሄደች። ለጥቂት ጊዜ ሃንስ ብቻውን ቀረ። ግራ ተጋባ፣ ሐሳቡም ተምታታበት። ያን ቀን ሃንስ ወደ ስዋሶ ተመለሰ። ሌሊት እንቅልፍ አልወስድ አለው። ስለ አኔትና ስለ እርግዝና ሲያስብ አደረ። ማልቀሷን ሲያስታውስ አሳዘነችው። በማጸኗ ያለው ሽል የሱ ነበር። ትንሽ እንደ ማንጎላጀት ቃጣውና እንደገና ነቃ። ከአኔት ጋር ፍቅር እንደያዘው በድንገት ተከሰተለት። በጣም በድንገት ስለተከሰተለት ከሁኔታው ጋር ሊላመድ አልቻለም። ከዚህ ቀደም ስለሷ ብዙ ቢያስብም ፍቅር ይዞት አያውቅም ነበር። አሁን ግን ፍቅር ይዞታል። ፍቅር እንደያዘው ሲገነዘብ ልቡን በጣም ደስ አለው። አኔትን ሊያቅፋትና ሊስማት ፈለገ። አይኗንና ፈገግታዋንም ለማየት ተመኘ። ለ3 ቀናት ከስዋሶ ለመውጣት ሳይችል ቀረ። በእነዚህ ቀናት ውስጥ ቀንም ሆነ ሌሊት መንፈሱ ከአኔትና ካረገዘችለት ልጅ ጋር ነበር። ከ3 ቀናት በኋላ ወደ ገጠር ለመሄድ ተነሳ። ምኞቱ የአኔትን እናት ብቻዋን አግኝቶ ሊያነጋግራት ነበር። ወደ ሰፈራቸው ሲቃረብ እንደ ዕድል ሆኖ በመንገድ አግኝቶ አስቆማት። የማገዶ እንጨት ሰብራ በጀርባዋ ተሸክማ ወደ ቤቷ በመመለስ ላይ ነበረች። አኔት ማርገዟን አውቃለሁ አላት። ድንግጥ አለች። ማን ነገረህ? እሷ እንደሆነች ላትነግር ወስና ነበር። ራሷ ነች ልብሷን ከሰውነቷ ጋር ጥብቅ አድርጋ ወዷን ያሳየችኝ። ያን ቀን ማታ የሰራሃት ስራ ብላ ስለ አኔት ሁኔታ ታጫውተው ገባች። አኔት የልጃገረድ ክብሯ ከተገሰሰባት ሌሊት ጀምሮ ለተወሰኑ ቀናት ትኩሳት እያጣደፋት አልጋ ላይ ሰንብታ ነበር። ወላጆቿም ሳታብድ አትቀርም ብለው ፈርተውላት ነበር። ለብዙ ሰዓታት ሳታቋርጥ እንደ እብድ ትጮህ ነበር። በአካባቢያቸው ሐኪም አልነበረም። ምክንያቱም የገጠሩ ሐኪም የሀገር ጥሪ ደርሶት ዘምቶ ነበርና። በስዋሶ እንኳን 2 ሐኪሞች ብቻ ነበር የቀሩት። ሁለቱም አዛውንት ስለነበሩ ወደ ገጠሩ እንዲመጡ ቢጠሩ እንኳ ችለው የሚመጡ አልነበሩም። ከከተማ እንዳይወጡም ከጀርመኖቹ ትዕዛዝ ደርሷቸው ነበር። ትኩሳቷ ሲሻላት በሌላ በሽታ ስለተጠመደች አኔት የአልጋ ቁራኛ ሆና ሰነበተች። በመጨረሻም ድና ስትነሳ በጣም ከሳና ተዳክማ ትታይ ነበር። ምስኪን ልጅ። የደረሰባት ዱብዳ በቀላሉ የምትረሳው አልነበረም። ይህ ዱብዳ ከደረሰባት ቀን ጀምሮ እስከ 2 ወር ድረስ አኔት ማርገዟን ሳታውቅ ቆየች። እናቷ ግን ጥርጣሬ ሳያድርባት አልቀረችም። ልጅቱን ስትጠይቃት ማርገዝ አለማርገዟን ስለማታውቅ የሁለቱ ልብ ተንጠልጥሎ ቀረ። በ3ኛ ወር ግን አንዳችም የሚያጠራጥር ነገር አልነበረም። አኔት በእርግጥም ማርገዟ ገሃድ ወጣ። ጦርነቱ ከመጀመሩ በፊት ማዳም ፔሪዬ ምርታቸውን ወደ ስዋሶ ገበያ የምታጓጉዝበት አንዲት ሲትሮይን መኪና ነበረቻቸው።
በአሮጌው መኪና በሳምንት 2 ቀን ወደ ሰዋሶ ትጓጓዝበት ነበር። ጀርመኖች ሀገራቸውን ወረው ከያዙ በኋላ ግን ወደ ገበያ የሚወሰድ አንዳችም ምርት አልነበራቸውም። ነዳጅም ማግኘት በጣም አስቸጋሪ ነበር። አሁን ግን አሮጌውን መኪና እየነዱ ወደ ከተማ መሄድ ግዴታ ሆነባቸው። ሐኪም ፍለጋ። በመንገድ የሚታዩ መኪናዎች የጀርመን ወታደሮች ማጓጓዣዎች ብቻ ነበሩ። የጀርመን ወታደሮች ተዝናንተው ይታያሉ። በየመንገዱም የጀርመኖችን መኖር የሚያሳዩ ምልክቶች እዚህም እዚያም አሉ። በህንፃዎች ላይ በፈረንሳይኛ የተጻፉና የአዛዡ መኮንን ፊርማ ያለባቸው አዋጆች ይታያሉ። አብዛኞቹ ሱቆች ተዘግተዋል። አኔትና ወላጆቿ ወደማያውቁት አዛውንት ሐኪም አመሩ። ሐኪሙ መረመራትና ማርገዟን አረጋገጠላቸው። በማስወረድ ረገድ ግን ሊረዳቸው ፈቃደኛ ሳይሆን ቀረ። ሐኪሙ በጣም ሃይማኖተኛ ሰው ነበር። አልቅሰው ቢለምኑትም የማያደርገው መሆኑን ገለጸላቸው። እንዲህ ያለ ፈተና ሲደርስ የመጀመሪያው አይደለም፣ እያንዳንዱ ሰው መስቀሉን መሸከም አለበት አላቸው። ወደ ሁለተኛው ሐኪም አመሩ። በመኖሪያ ቦታ ደርሰው መጥሪያውን ጫን ብለው ቢጠብቁም ረጅም ጊዜ በሩን የሚከፍትላቸው ሰው አጡ። በመጨረሻ ግን የሐዘን ልብስ የለበሰች አንዲት ሴትዮ በሩን ከፈተችላቸው። ሐኪሙን ለማነጋገር እንደሚፈልጉ ሲገልጹላት ታለቅስ ጀመር። ሐኪሙ በዚያ አልነበረም። ፍሪሜሰን የተሰኘ ህቡ ማህበር አባል በመሆኑ ጀርመኖች በመያዣ መልክ ይዘው አስረውታል። ቀደም ሲል የጀርመን መኮንኖች በሚያዘወትሩት ቡና ቤት ቦምብ ፈንድቶ 2 ጀርመኖች ተገድለዋል። በርከት ያሉ ሌሎች ጀርመኖችም ቆስለዋል። እስከ ተወሰነ ቀን ድረስ ቦምቡን ያፈነዱት ሰዎች ተይዘው ባይቀርቡ ሐኪሙ እንዲረሸን ተወስኖበታል። ማዳም ፔሬ ለልጇ የደረሰባትን ዱብዳ በሩን ለከፈተችላቸው ሴትዮ ገልጻ የሐኪም እርዳታ እንደሚፈልጉ ስትነግራት እነዚህ አውሬዎች ስትል ተራገመች። ሴትዮዋ አይ ልጄ እንዲህ ያደረጉሽ እነዚህ አውሬዎች። በከተማው ውስጥ አንዲት አዋላጅ ታውቅ ስለነበር የሷን አድራሻ ሰጠቻቸው። ሴትዮዋ እኔ እንደላኳችሁ ግለጹላት፣ ትረዳችኋለች አለቻቸው። አዋላጇ ዘንድ ሄደው መድኃኒት ተሰጣቸው። መድኃኒቱ ግን አኔትን በጣም አሳመማት እንጂ ለችግሯ መፍትሄ አላስገኘላትም። ሊያስወርዳት አልቻለም። ማዳም ፔሬ ይህንን ሁሉ በዝርዝር አጫወተችው ለሃንስ። እሱም ለትንሽ ጊዜ ዝም ብሎ ቆየና ነገ እሑድ ነው፣ ምንም ሥራ አይኖረኝም፣ ተመልሼ መጥቼ በይበልጥ እንነጋገርበታለን፣ አንዳች ጥሩ ነገርም ይዤ እመጣለሁ አላት። መርፌ ስለሌለን ይዘህልን ልትመጣ ትችላለህ ስትል ጠየቀችው። እሞክራለሁ ብሏት ተሰናብቷት ሄደ። ማዳም ፔሬ እስሩን ማገዷን አንስታ ጀርባዋ ላይ ያደረገችውና መንገዷን ቀጠለች። መንገዱ ቁልቁል ነበር የሚወርደው። ዝግ ብላ ትራመድ ጀመር። በማግስቱ ሃንስ በዶቅዶቄው ለመምጣት ስላልደፈረ ብስክሌት ተከራይቶ ጥቅሉን ምግብ በዕቃ ማስቀመጫው ላይ ጭኖ ወደ ገጠር ነጎደ። ጥቅሉ ከሌላ ጊዜ የበለጠ አበጥ ብሎ ይታይ ነበር። ከምግብም በተጨማሪ አንድ ጠርሙስ ሻምፓኝ በውስጡ ነበረበትና እና አኔት ቤት ወደ ማታ ጊዜ ደረሰ። ከወጥ ቤቱ ቢገባ ሞቃትና የሚያዝናና ሆኖ አገኘው። ማዳም ፔሬ ምግብ ታበስላለች። ባሏ ፓሪሷር የተባለውን ጋዜጣ ያነባል። አኔት የእግር ሹራብ ትሰፋለች። ይኸውልሽ መርፌ ይዤልሽ መጥቻለሁ አላት ሃንስ ለአኔት ጥቅሉን እየፈታታ። ጨርቅም አምጥቼልሻለሁ። አልፈልግም አለችው። አልፈልግም? ለልጁ አንዳንድ ነገር ማዘጋጀት አለብሽ እኮ አላት ፈገግ ብሎ። እውነቱን ነው አኔት አለቻት እናቷ። እኛ ምን አለን? ምንም የለንም። አኔት አይኗን ቀና ሳታደርግ ስራዋን ቀጠለች። የማዳም ፔሬ የተስገበገቡ አይኖች በጥቅሉ ላይ ወደቁ። ሻምፓኙን ስታይም አንድ ጠርሙስ ሻምፓኝ አለች በአድናቆት። ሃንስ ደስ ብሎት ሳቅና ለምን ሻምፓኝ ይዤ እንደመጣው ነግራችኋለሁ፣ አንድ ሐሳብ ኖሮኝ ነው አለ። ቀጥሎም እንደማመንታት ብሎ ወንበር ስቦ ከአኔት ትይዩ ተቀመጠና እንዴት እንደምጀምር ግራ ተጋብቻለሁ አለ። ያን ቀን ምሽት ስለሰራሁት ጥፋት አዝናለሁ አኔት። በጊዜው የነበረው ሁኔታ ነው የገፋፋኝ እና ይቅርታ ብታደርግልኝ። በጥላቻ አይን አየችውና ምን ጊዜም ቢሆን ይቅርታ አላደርግልህም አለችው። ይልቁንስ ብትተወኝ ምን አለበት? ሕይወቴን ያበላሸብኝ አንሶህ። እኔ እኮ የምለው
ምናልባት ሕይወትሽን አላበላሸውብሽም። ማርገዝሽን ስሰማ ሌላ ስሜት አደረብኝ። ሁኔታው በሙሉ ተቀይሯል። እንዲያውም በጎ ኩራት ነው የተሰማኝ። ኩራት ነው ያልከው? አለችው በክፉ ዓይን እያየችው። ልጁ እንዲወለድ እፈልጋለሁ አኔት። እንዲያስወርድሽ ያደረግሽው ሙከራ ባለመሳካቱ ደስ ብሎኛል። እንዴት አፋውጥተህ እንዲህ ትናገረኛለህ? ይኸውልሽ ስሚኝ፣ ማርገዝሽን ካወቅኩ ጊዜ ጀምሮ ስለ ሌላ ነገር አስቤ አላውቅም። ጦርነቱ ከ6 ወራት በኋላ ይፈጸማል። እንግሊዞቹን በሚመጣው ጸደይ ወራት እናንበርክካቸዋለን። ከዛ በኋላ ወደ ሰላማዊ ኑሮ ተመልሼ አንቺን አገባሻለሁ። አንተ ለምን? ይህንን ስትጠይቀው ድንግጥ አለ። በፈረንሳይኛ መልስ ሊሰጣት ስላልቻለ በጀርመንኛ መለሰላት። ጀርመንኛ እንደምትናገር ያውቅ ነበርና። ሃንስ በጀርመንኛ መልስ ሲሰጣት ማዳም ፔሬ ስላልገባት ምንድነው ያለሽ ስትል ጠየቀቻት አኔትን። አፈቅርሻለሁ ይለኛል ብላ የፌዝ ሳቅ ትስቅ ጀመር። ነገሩ በጣም አስገርሟት ከሳቋ ብዛት የተነሳ ከዓይኖቿ እንባ አፈሰሰች። በዚህ ጊዜ ማዳም ፔሬ ተቆጥታ በጥፊ አለቻት። ማዳም ፔሬ ፊቷን ወደ ሃንስ መልሳም ዝም በላት፣ ሁኔታዋ ነው እንዲህ የሚያደርጋት አለችው። ሻምፓኙን ያመጣሁት ተንጫጭተን እንድንደሰትበት አስቤ ነበር አለ ሃንስ። በጣም የሚያሳዝን ነው አለች አኔት። በእንደዚህ አይነት ደደቦች መሸነፋችን በጣም የሚያሳዝን ነው። ሃንስ እንደገና በጀርመንኛ ይናገር ጀመር። ማርገዝሽን እስከምሰማ ድረስ እንደማፈቅርሽ አልተከሰተልኝም ነበር። የማርገዝሽ ዜና እንደ ነጎድጓድ ሆኖ ተሰማኝ አላት። ምንድነው ያለሽ ስትል ጠየቀች በድጋሚ ማዳም ፔሬ። አንዳችም ፋይዳ ያለው ነገር አልተናገረም አለቻት አኔት። ከዚያ በኋላ ሃንስ በጀርመንኛ መናገሩን ትቶ በፈረንሳይኛ ይናገር ጀመር። ይኸውም የአኔት ወላጆች ምን እንዳለ እንዲያውቁ አስቦ ነበር። ቢቻለኝ ኖሮ አሁኑኑ ባገባውሽ ነበር። ደግሞ ምንም የሌለኝ ሰው አልምስልሽ። አባቴ የተደላደለ ንብረት አለው። በአካባቢያችንም የተከበረን ሰዎች ነን። ለወላጆቼ የበኩር ልጅ ስለሆንኩ አንዳችም ነገር አይጓደልብኝም አላት። ካቶሊክ ነህ ስትል ጠየቀችው ማዳም ፔሬ። አሁን ነኝ። እሱም አንድ ነገር ነው። የኛ ሀገር ቆንጆ ሀገር ነው። መሬታችንም ለም ነው። በሙኒክና በኢንስበርግ መካከል ባለው ሀገር ውስጥ ከኛ መሬት የተሻለ ለም አፈር ፈጽሞ የለም። ደግሞ መሬቱ ርስታችን ነው። የአባቴ አባት ነበር የገዛው። መኪና፣ ሬዲዮና ስልክ ጭምር አለን። አኔት ፊቷን ወደ አባቷ መልሳ እንዴት ያለ ጥልቅ አስተሳሰብ ያለው ሰው ነው አለች በምጸት። አይኗን ወደ ሃንስ መልሳም እንዴት ያለ እድል የሰጠኸኝ አለችው አሁንም በምጸት። ለናንተ ባዕድ ከጋብቻ ውጭ ልጅ ያረገዝኩና የተሸነፈ ህዝብ ወገን ሆኜ ሳለሁ አንተ እንድታገባኝ እድል በማግኘቴ በጣም ታላቅ ነገር ነው። በእርግጥም ደስታ ያጎናጽፈኛል። አይመስልም እንዴ? ታላቅ እድል። አባቷ በንግግር ቁጥብ ሰው እንደመሆኑ ዝም ብሎ ቆየና አሁን ገና ተናገረ። ያቀረብከው ሐሳብ ክፉ አይደለም አለው ለሃንስ። በአሁኑ ሳይሆን በቀድሞው ጦርነት እኔም ተካፋይ ሆኜ ነበር እና ሁላችንም በሰላም ጊዜ የማናደርገውን አድርገናል። የሰው ተፈጥሮ ነውና። ሆኖም ወንድ ልጃችን ስለሞተና ካለ አኔት በስተቀር ሌላ ማንም ስለሌለን አኔትን አግብተህ ወደ አገርህ ይዘሃት እንድትሄድ ፈቃዳችን አይደለም። ይህ ነጥብ እንደሚነሳ ቀደም ብዬ አውቅ ነበር። ለዚህም መልስ አለኝ። አኔትን ይዣት ወደ አገሬ በመሄድ ፋንታ እዚሁ እኖራለሁ አለው። አኔት አየት አደረገችው። ምን ማለትህ ነው ስትል ጠየቀችው ማዳም ፔሬ። አንድ ወንድም ስላለኝ ወላጆችን እሱ ይረዳቸዋል ማለቴ ነው። ይህንን አገር ወድጄዋለሁ። ቁርጠኛ የሆነ ሰው ይህንን እርሻችሁን ጥሩ አድርጎ ሊያለማው ይችላል። ጦርነቱ ከተፈጸመ በኋላ ብዙ ጀርመኖች እዚሁ እንደሚቀሩ የታወቀ ነው። ፈረንሳይ በእርሻ ሥራ በቂ ሰው ኃይል የላትም። በቀደም ዕለት አንድ ሰውዬ ስለዚህ ጉዳይ ንግግር አደረገልን በሰዋስው። እንደሰማሁት ከሆነ በፈረንሳይ ሀገር መልማት ከሚገባው መሬት ሲሶው ሳይለማ ቀርቷል፣ በቂ ሰው ጉልበት ካለመኖሩ የተነሳ። ማዳም ፔሬና ባሏ ተያዩ። ሐሳባቸውን መቁረጥ እንዳልቻሉ ለአኔት ግልጽ ነበር። ወንድ ልጃቸው ከሞተ ጊዜ ወዲህ ሴት ልጃቸው ብርቱ ባል አግብታ
እነሱ ሲያረጁ እሷና ባሏ መሬቱን ተረክበው እንዲያለሙትና እነሱንም እንዲጦሯቸው ምኞታቸው ነበር። ስለሆነም የሃንስን ሐሳብ አልጠሉትም። እንደሱ ከሆነስ በነገሩ እናስብበታለን አለችው ማዳም ፔሬ። እስቲ ዝም በይ አለቻት አኔት በተቃውሞ ድምፅ። አይኗን በሃንስ ላይ ተክላም ለአንድ መምህር ታጭቻለሁ አለችው። እኔ በማስተምርበት ከተማ ውስጥ የወንዶች ትምህርት ቤት አለ። እጮኛ ይዛ ያስተምር ነበር። ጦርነቱ እንዳለቀ ልንጋባ ተስማምተን ነበር። በእርግጥ እንዳንተ ግዙፍና ኃይለኛ አይደለም፣ እንዳንተም መልከ መልካም አይደለም። አጭርና ደቃቃ ሰው ነው። የሱ ውበት ያለው አእምሮ ውስጥ ነው። እንደ ብርሃን ከሚያበራው አእምሮ፣ ጥንካሬውን በታላቁ መንፈሱ ላይ ነው። እሱ የሰለጠነ ሰው እንጂ እንዳንተ አረመኔ አይደለም። የሺህ ዓመታት ስልጣኔ ውጤት ነው። እናም አፈቅረዋለሁ። በሙሉ ልቤ በሙሉ ነፍሴ አፈቅረዋለሁ። የሃንስ ፊት ጠለምለም አለ። አኔት የምታፈቅረው ሌላ ሰው ይኖራል ብሎ አልገመተም ነበር። አሁን የት ነው ያለው አላት። የት የሚሆን ይመስላል? ጀርመን ሀገር ውስጥ ነው ያለው። ተማርኮ ሄዷል። በረሃብ አለንጋ እየተጠበሰ ነው። አንተ ግን አገራችን ያፈራቸውን እንደፈለክ ትበላለህ፣ እንደፈለክ ትጠጣለህ። እና ከአንጀቴ ነው የምጠላ። ከአንጀቴ እንደምጠላ ስንት ጊዜ ልንገርህ? ይቅርታ አድርጊልኝ ትለኛለህ። እኔ ግን ከቶም ይቅርታ አላደርግልህም። ላደረስክብኝ በደል ለመካስ ትፈልጋለህ። ነገር ግን የማይገባ ከብት ነህ አለችውና ጭንቅላቷን ወደ ኋላዋ መለሰችው። በፊቷም ላይ ስቃይ ይነበብበት ነበር። ሕይወቴን እንደሆነ አበላሽተዋል ስትል ቀጠለች። እጮኛዬ ግን ቸር ልብ ስላለው ይቅር ይለኛል የሚል ተስፋ አለኝ። ይሁን እንጂ ተገድጄ ሳይሆን ፈቅጄ ክብሬን ያስነኩ ይመስሉ ይሆናል የሚል ጥርጣሬ ይገባኛል። ምናልባት አንተ ስጦታ ብለህ ለምታመጣው ቅቤ፣ አይብና ከሐር የተሰራ የእግር ሹራብ ለዚህ ብዬ ራሴን ያረከስኩ ይመስሉ ይሆናል። ይህ ነው የሚያንገበግበኝ ሐሳብ ብላ ንግግሯን በመቀጠል እንዲህ ያለ ነገር የደረሰብኝ እኔ ብቻ አይደለሁም እና ይህ በወዲ ያለው ልጅ ያንተ ልጅ ጀርመናዊው ልጅ እያለ የኔና የሱ ህይወት ምን አይነት ህይወት ሊሆን ይችላል? ሕፃኑ ሲወለድ እንዳንተ ወርቃማ ጸጉር፣ እንዳንተ ሰማያዊ አይኖች ይኖሩት ይሆናል። እንዳንተው ግዙፍ የመሆን አዝማማም ያሳይ ይሆናል። አያ በሳይ ምን ነው አምላኬ እንዴት አሰቃየኛለህ ብላ ከተቀመጠችበት ተነሳ በፍጥነት ከቤት ወጥታ ሄደች። ለጊዜው ሃንስና የአኔት ወላጆች ምንም አልተናገሩም። ሃንስ ሻምፓኙን በጸጸት ተመለከተው። በኃይል ተንፍሶም ተነስቶ ወደ ውጭ ሲወጣ ማዳም ፔሬ ተከትላ ወጣች። አገባታለሁ ያልከው ከአንጀትህ ነው ለመሆኑ? አለችው ዝቅ ባለ ድምፅ። አሁን ከአንጀቴ ነው፣ አፈቅራታለሁ እኮ። እና ካገባት በኋላ ይዛት አትሄድም? እዚሁ እኛ ዘንድ ሆነህ እርሻችንን ታለመዋለህ? አሁን ይህን ለማድረግ ቃል እገባለሁ። መቼም ባሌና እኔ ዘላለም በሕይወት አንኖርም። ይህ የታወቀ ነገር ነው። ወደ ሀገር ብትመለስ የወላጆችን እርሻ ከወንድም ጋር መካፈል ይኖርብሃል። እዚህ ከቀረህ ግን የኛን እርሻ የሚካፈልህ አይኖርም። አሁን ልክ ኖት። አኔት አስተማሪውን እንድታገባው ጉጉት አልነበረንም። ነገር ግን በዚያ ጊዜ ወንድ ልጃችን በሕይወት ስለነበር ልታገባው ከፈለገች ለምን አታገባውም ይል ነበር። አሁን ግን ወንድ ልጃችን ስለሞተ ሁኔታው በፍጹም ተለውጧል። እሱ ስለሞተ አኔት እርሻውን ለማልባት ብትፈልግ እንኳን ብቻዋን ልታለማው አይቻላትም። እርሻችሁ ቢሸጥ የሚያሳዝን ነው የሚሆነው። እንዲህ ያለ ጥሩ መሬት መሸጥ አይገባውም። በእርግጥም እርሻቸው ትልቅም የማይባል ትንሽም የማይባል መካከለኛ መጠን ያለው ሆኖ ውሃ ገብ መሬት ነበር። መሃል ለመሃል ሰንጥቆት የሚያልፍ አንድ ወንዝ ነበር። ሃንስና ማዳም ፔሬ ወደ ሷሶ ከሚወስደው መንገድ ሲደርሱ ማዳም ፔሬ የሃንስን እጅ ጨመቅ አደረገችውና ተመልሰህና ቶሎ ብለህ አለችው። ማዳም ፔሬ የጋብቻውን ሐሳብ እንደደገፈችው አውቋል ሃንስ። በልቡም ደስ ብሎታል። ሆኖም አኔት ሌላ ወንድ በማፍቀሯ ቅር ተሰኘ። ደግነቱ ግን ፍቅረኛዋ የጀርመኖች ምርኮኛ ሆኗል። እጮኛዋ ነፃነቱን ከማግኘቱ በፊት ሕፃኑ መወለዱ አይቀርም። የሕፃኑ መወለድ አኔትን ይለውጣት ይሆናል። የሴቶች ነገር አይታወቅም። በሃንስ ቀይ ውስጥ ባሏን እጅግ በጣም የምትወድ አንዲት ሴትዮ ነበረች።
ባሏን ያለ ልክ ከመውደዷ የተነሳ ሰዎች ይስቁባት ነበር። ነገር ግን አንድ ሕፃን ልጅ ከወለደችለት በኋላ ባሏ ፈጽሞ አስጠላት። አኔትም ብትሆን ሕፃኑን ከተገላገለች በኋላ የፍቅረኛዋን ፊት አሳየኝ ትል ይሆናል። ደግሞም ሴትን ለጋብቻ መጠየቅ የተለመደ ነገር ስለሆነ ለጋብቻ ስለጠየቃት እንደወራዳ እንደማትቆጥረውም አመነ። ንግግር ታውቃለች ሲል አሰበ ሃንስ። ቋንቋዋም ግሩም ነው። ተዋናይ የሆነ ሰው እንኳ ከሷ የተሻለ ሊናገር አይችልም። እሷ ግን እንዲህ ጥሩ አድርጋ መናገር ተፈጥሯ ነው። በእርግጥ ፈረንሳዮች መናገር ያውቁበታል። ይህ የሚካድ አይደለም። አኔት ጭንቅላት ያላት ልጅ ነች። ስትወቅሰኝ እንኳ ንግግሯ ጣፈጠኝ። በጣም የተማረችና አዋቂ ልጅ ነች። ቀጠለ ማነብነቡን። ወደ ሷሶ በመጓዝ ላይ ያለ አህያ ነኝ፣ ግዙፍ ኃይለኛና መልከ መልካም ነህ ብላኝ የለም? ለእኔ ስሜት ባይኖራት ኑሮ ይህን ትናገር ነበር ታዲያ? ደግሞም ሕፃኑ ልጅ እንደኔው ወርቃማ ጸጉርና ሰማያዊ አይኖች ይኖሩት ይሆናል ብላለች። ለእኔ ስሜት ከሌላት እንዴት እንዲህ ብላ ትናገራለች? ሲል አሰበና ከት ብሎ ሳቀ። የጊዜ ጉዳይ ነው። ትዕግስቱን ይስጠኝ እንጂ የሆነው ይሆናል። ሳምንታት አለፉ። በሷሶ ያለው አዛዡ መኮንን ሸምገል ያለና ግዴለሽ ብጤ ሰው ነበር። በመጪው ጸደይ ወራት ወታደሮቹም እንደሚጠብቃቸው በመገንዘብ በወታደሮቹ ላይ ሥራ ያበዛባቸውም ነበር። ወታደሮቹ ከጀርመን ጋዜጦች እንደተረዱት ሉፍትዋፍ የተባለው የጀርመን አየር ኃይል እንግሊዝን ሲያጠቃ ነበር። እንግሊዞች በፍርሃት እንደተዋጡ፣ የጀርመን ሰርጓጅ የጦር መርከቦች የእንግሊዝን መርከቦች በማስጠም ላይ እንደሆኑ፣ በእንግሊዝ ሀገር ረሃብ መነሳቱና በእንግሊዝ ሀገር በማንኛውም ጊዜ አብዮት ሊነሳ እንደሚችል ያትቱ ነበር የጀርመን ጋዜጦች። የበጋ ወራት ከመግባቱም በፊት ጦርነቱ አልቆ ናዚ ጀርመን ዓለምን አሽቆጥቁጣ እንደምትገዛ ያረጋግጡ ነበር። ሃንስ ፈረንሳዊት ልጅ ለማግባትና ለም መሬት ለማልማት እንዳሰበ ጀርመን ሀገር ላሉት ወላጆቹ በደብዳቤ አስታወቃቸው። ወደ ሀገሩ ስለማይመለስና በፈረንሳይ ሀገር ተጨማሪ መሬት ለመግዛት ስላሰበ ወንድሙ ጀርመን ሀገር ያለውን የቤተሰባቸውን ንብረት ጠቅልሎ ይዞ ለሱ የሚደርሰውን መሬት ዋጋ ተበድሮበት ገንዘብ እንዲልክለት አሳሰባቸው። በጦርነቱና በምንዛሬ ምክንያት በፈረንሳይ ሀገር መሬት በርካሽ እንደሚገኝም ገለጸላቸው። አንድ ቀን ሃንስ ከአኔት አባት ጋር ሆኖ የእርሻውን ቦታ ጎበኘውና ስለ ወደፊቱ ዕድል ያወራለት ጀመር። የእርሻ መኪናው አሮጌ ስለሆነ ከጀርመን ሀገር አዲስ የእርሻ መኪና አስመጣለሁ። ጥሩ ምርት ለማግኘት በዘመናዊ መሳሪያ መጠቀም ያሻል ሲል አጫወተው። ሙሴ ፔሬም በዝምታ አዳመጠው። ሙሴ ፔሬ በሃንስ ላይ ክፉ አስተሳሰብ እንደሌለው ባለቤቱ ለሃንስ አጫውተዋለች። ደግሞም እንደ አዋቂ ሰው እንደሚቆጥረው ገልጻለታለች። ማዳም ፔሬ ሃንስን እየወደደችው ስለሄደች እሑድ ሁልጊዜም ምሳውን ከነሱ ጋር አብሮ እንዲበላ ጋበዘችው። ስሙንም ወደ ፈረንሳይኛ ተርጉማ ዣን ማለትም ዮሐንስ ብላ ትጠራው ጀመር። እሱም የአኔትን ወላጆች ለመርዳት ምንጊዜም ዝግጁ ነበር። በተለይም አኔት እየከበደች ስትሄድ ወላጆቿን ለመርዳት አይቻላት ስለነበር የሃንስ በዚያ አካባቢ መገኘት ለወላጆቿ ታላቅ ጸጋ ነበር። አኔት ግን አሁንም ከአንጀቷ ትጠላዋለች። ጥያቄ ጠይቋት አጭር መልስ ለመስጠት ካልሆነ በስተቀር ከሱ ጋር አትነጋገርም። በተቻላት ጊዜም ሁሉ ከሱ ለመራቅ ብላ ወደ ክፍሏ ገብታ ብቻዋን ትቀመጣለች። ክፍሏ በሚቀዘቅዝበት ጊዜ ግን ወደ ወጥ ቤቱ ገብታ ከእሳት ማንደጃ አጠገብ ተቀምጣ የስፌት ሥራ ትሰራለች። አለዚያም መጽሐፍ ታነባለች እንጂ ሃንስ እዚያ ቢሆንም እንኳ በዚያ እንደሌለ ትቆጥረዋለች። ፍጹም ችላ ትለዋለች። የተሟላ ጤንነት አላት አኔት። ጉንጮቿ ፍም ይመስላሉ። ለሃንስ በጣም ውብ ሆና ትታየዋለች። እርግዝናዋ እየገፋ በሄደም ቁጥር የሚያስከብር አይነት ድባብ ፈጠረላት። በዚህ ምክንያት ሃንስ ይበልጥ ኩራትና ደስታ እየተሰማው ሄደ። ከዚያ በኋላ አንድ ቀን ወደ አኔት ቤት ሲያመራ ሳለ ማዳም ፔሬ በመንገድ ስትጠብቀው ኖሮ እጇን አወዛውዛ አስቆመችው። አንድ ሰዓት ሙሉ ስጠባበቅህ ነበርኩ አለችው። እንደው ምትመጣም አልመሰለኝም ነበር። አሁን በመጣበት እግርህ ተመልሰህ መሄድ አለብህ። ፒየር ሞቷል አለችው። ማን ነው ፒየር? ፒየር ጋቨን፣ የአኔት እጮኛ። የሃንስ ልብ ደረት ውስጥ ሲዘል ተሰማው። እንዴት ያለ ዕድል ነው! ከአሁን ወዲያ መሰናክሉ ተነስቷል ሲል አሰበ። በጣም ተበሳጭታለች ሲል ጠየቃት። ባይወርዳትም፣ ነገር ግን ዛሬ አንተን ብታይ አትለቅህም
አንተም በቢላዋ ከመተርተር አትመለስም። ሰውየው ቢሞት የኔ ጥፋት አይደለም። ለመሆኑ ወሬውን እንዴት ሰማችሁ? የእሱ ጓደኛ የነበረ አንድ ምርኮኛ በስዊዘርላንድ በኩል አድርጎ አምልጧል። እሱ ነው ዜናውን ለአኔት ጽፎ ይላከላት። ዛሬ ጧት ነው ደብዳቤ የደረሰን። ምርኮኞቹ በታሰሩበት ቦታ በቂ ምግብ አይሰጠንም ብለው ረብሻ አስነሱ አሉ። በዚህ ምክንያት የረብሻው መሪዎች ተረሸኑ። ከነሱ መካከል አንዱ ፒየር ሆነ። ሃንስ ዝም ብሎ ቆየ። የፒየር መገደል ትክክል መሆኑን አመነ። የምርኮኞች መታጎሪያ ቦታ ምን መሰላቸው? የሚንደላቀቁበት ሆቴል ሲል አሰበ። ሐዘኗ እስኪበርድላት ጊዜ ስጣት አለችው ማዳም ፔሬ። ሐዘኗ ሲበርድላት እኔ አነጋግራታለሁ። መቼ ለመምጣት እንደምትችል በደብዳቤ ያሳውቅሃለሁ። በጣም ጥሩ፣ ይረዱኛል አይደለም እንዴ? ስለሱ እርግጠኛ ለመሆን ትችላለህ። ባለቤቴና እኔ ተስማምተንበታል። እሱና እኔ በሰፊው ከተወያየንበት በኋላ የሆነ ሆኗል ስንል ደምድመናል። ባለቤቴ ሞኛ አይምሰልህ። በአሁን ጊዜ ለሀገራችን የሚበጃት ከጀርመኖች ጋር መተባበር ነው ብሎ ያምናል። በእኔ በኩል እንደሆነ አንተ እንደማልጠላ ታውቃለህ። ለአኔት ከሟቹ አስተማሪ ይልቅ አንተ ሳትበጃት እንደማትቀር እገምታለሁ። እናም የህፃኑ መወለጃ ጊዜም እየተቃረበ መጥቷል። ወንድ ልጅ እንደሚሆንልኝ እመኛለሁ አላት ሃንስ። ወንድ ልጅ እንደሚሆን ጥርጥር የለውም። በቡና ተላና በመጫወቻ ካርድ ስጠነቁል ሁልጊዜም ወንድ ሆኖ ነው የሚታየኝ። ያመጣኋቸውን ጋዜጦች ልረሳቸው ነበር ነው አላት በብስክሌቱ ላይ ለመውጣት ሲል። በተለያዩ ቀናት የወጡ 3 ጋዜጦች ነበሩ። 3ቱም ፓሪስ ዋር። የአኔት አባት ዘውትር ማታ ማታ ፓሪስ ዋርን ያነባል። ብዙ አይነት ዜናም ይቃርማል። ካነበባቸው ዜናዎች መካከል እንዲህ የሚሉ ነበሩ። ፈረንሳይ የጊዜውን ሁኔታ ተረድታ ሂትለር በአውሮፓ የሚፈጥረውን አዲስ ስርዓት መቀበል አለባት። የጀርመን ሰርጓጅ የጦር መርከቦች ባህሩን እያሰሱ ናቸው። የጀርመን የጦር መኮንኖች እንግሊዝን ለማንበርከክ ጀርመን አስፈላጊውን ሁሉ ዝግጅት አድርጋለች። አሜሪካ እንግሊዝን ለማገዝ ፈጽሞ አልተዘጋጀችም። ፈረንሳይ ከጀርመን ጋር በመተባበር በአውሮፓ ውስጥ ተገቢ ቦታዋን እንድታገኝ ባላት ዕድል መጠቀም ይገባታል። ይህ አይነቱን ዜና የሚያቀርቡት ጀርመኖች ብቻ አልነበሩም። ከፈረንሳዮቹ መካከል አንዳንዶቹ ተመሳሳይ ዜና ይጽፉ ነበር። አንድ ቀን የአኔት አባት የከበርቴ ወገኖችና አይሁዶች ጠፍተው የፈረንሳይ ድሆች ጊዜ ይወጣላቸዋል የሚል ዜና ሲያነብ ደስ ብሎት በዜናው ተስማማ። በሌላም ቀን በመሰረቱ የፈረንሳይ ሀገር የምግብ ሀገር ናት፣ የሀገሩም ኢኮኖሚ ጀርባ አጥንት ገበሬዎች ናቸው የሚል ዜናም ሲያነብ በአባባሉ ተስማምቶ ትክክል ነው አለ በሐሳቡ። ፒየር ጋቨን ሞቷል የሚል ወሬ በሰሙ በ10ኛው ቀን ራታቸውን በልተው ከጨረሱ በኋላ ማዳም ፔሬ ከባሏ ጋር ቀደም ብላ በተስማማችበት መሰረት አኔት ከጥቂት ቀናት በፊት ሃንስ ወደዚህ እንዲመጣ ደብዳቤ ጽፌ ልኬለታለሁ አለቻት። ስላስጠነቀቅሽኝ ሳላመሰግንሽ አላልፍም እማዬ። እሱ ሲመጣ ክፍሌ ውስጥ አርፌ እቀመጣለሁ። በይ እንግዲህ ሞኝነቱን ተዩ። እንደ ጊዜው መሆን አለብሽ ልጄ። ፒየር እንደሆነ ሞቷል። ምንም ለማድረግ አይቻልም። ሃንስ በበኩሉ ያፈቅርሻል፣ ሊያገባሽም ይፈልጋል። ደሞም መልካም ልጅ ነው። ማንኛውንም ሴት የሚያኮራ እንጂ የሚያሳፍር አይደለም። ከዚህም በተጨማሪ እሱ ካረዳን እርሻችንን በምን ዘዴ ዘመናዊ ልናደርገው እንችላለን? በገዛ ገንዘቡ የእርሻ መኪናና ዘመናዊ መኪና ገዛለው ብሏል። ስለዚህ ያለፈውን መርሳት አለብሽ ልጅ አኔት። በከንቱ ነው የምትደክሚው እማዬ። እስካሁን ድረስ ራሴን ማስተዳደር አላቀተኝም። ወደፊትም ቢሆን አያቀተኝምና የሱን ስም ባታነሽብኝ ደስ ይለኛል። ካንጀቴ ነው የምጠላው። ባዶና ትዕቢተኛ ሰው ነው። ቢቻሌ ኖሮ ባረድኩት ነበር። ሞት እንኳን በቂው አይደለም። ከይሲ እኔ እንዳቃጥለኝ ባቃጥለው፣ ህይወቴን እንዳቆሰለው ህይወቱን ባቆስለው ምንኛ ደስ ባለኝ። ከዚያ በኋላማ በሞትም አይቆጨኝ። እንዲህ ማሰብሽ ነው ጅልነት ልጄ። እናትሽ የምትልሽ ሁሉ ትክክል ነው አላት አባቷ። በጦርነቱ እንደሆነ ተሸንፈናል። ውጤቱንም አሜን ብለን መቀበል አለብን። ከአሸናፊዎቻችን ጋር የተቻለንን ማድረግ አለብን። በአእምሮ ስለምንበልጣቸው በዘዴ ከሰራን በሌላ መልክ እኛ የበላይ እንሆን ይሆናል። ከጦርነቱ በፊት አገራችን ተግማምታ ነበር። አገሪቷን ያግማሟት ከበርቴዎችና አይሁዶች ነበሩ። ጋዜጣ ብታነቢ
ይህ ሁሉ እውነት መሆኑን ትረጃለሽ። በዚህ ጋዜጣ ተጽፎ የሚወጣውን አርቲቡርት የሚቀበለው መሰለው አባዬ? ይህንን ጋዜጣ አዘጋጅተው የሚያወጡት ፈረንሳዮች ራሳቸውን ለጀርመኖች የሸጡ ካዲዎች ናቸው። ካዲዎች! አይ አምላኬ! አንድ ቀን የፈረንሳይ ሕዝብ በእነሱ ላይ ተነስቶ ድምጥ ማጣቸውን ሲያጠፋ ባሳየኝ። መሸጦ! ሁሉም መሸጦ! አሳሞች! ማዳም ፔሬ ተስፋ እንደመቁረጥ ብላ ምኑ ነው ያስከፋሽ? አለቻት። በእርግጥ አስገድዶ እንድታረግሽ ነው ያደረገሽ። ሆኖም በዚያ ሰዓት ሰክሮ እንደነበር አትርሽ። ይህ እኮ ባንቺ ብቻ የደረሰ ዱብዳ አይደለም፣ በሌሎች ሴቶችም ላይ ደርሷል፣ ወደፊትም ይደርሳል። አባትሽን እንኳ ደብድቦ አድምቶታል። አባትሽ ግን ስለ ሃንስ ክፉ ነገር አያስብም፣ ቂምም አልያዘበትም። ድርጊቱ ደስ የሚል አልነበረም፣ ነገር ግን በበኩሌ ረስቼዋለሁ አለ የአኔት አባት። አኔት የምሬት ሳቅ ሳቀችና ቄስ መሆን ነበረብህ አባዬ። ጥሩ ክርስቲያን ስለሆንክ በበደለ ሰው ላይ ቂም አትይዝም አለችው በምጸት። እና ታዲያ ምን አለበት አለቻት ማዳም ፔሬ ቆጣ ብላ። ልጁ እኮ የበደለውን ለመካስ ያላደርገው ጥረት የለም። እሱ ባይኖር ኖሮ ለአባትሽ ለወራት የሚበቃትን ባሆን ማን ያመጣለት ነበር? እኛስ ብንሆን በራብ አለንጋ ሳንጠበስ የቆየ ነው በእርሱ ብርታት አይደለም? ሰባዊ ኩራትና የሚቆረቆር ሕሊና ቢኖርሽ ኖሮ ስጦታውን አፍንጫው ላይ በወረወርሽበት ነበር ማዬ። በስጦታው እኮ አንቺም ተጠቅመሻል አይደለም እንዴ? በፍጹም በፍጹም ውሸት ነው የምትናገሪው። ውሸት መሆኑንም ደህና አድርገሽ ታውቂያለሽ። በእርግጥ እሱ ያመጣውን አይብ ወይም ቅቤ ወይም ሰርዲን አልበላም ብለሻል። ነገር ግን በጠጣሹ ሾርባ እሱ ካመጣው ስጋ ጨምሬበት ነበር። ዛሬ በበላሹ ሰላጣም እሱ ካመጣው ዘይት ጨምሬበታለሁ። ስለዚህ ባመጣው ስጦታ አልተጠቀምኩም አትበይኝ። አኔት በኃይል ተንፍሳ አይኗን በእጇ አሻሸችው። እሱን አውቃለሁ፣ ነገር ግን ወድጄ አይደለም ያደረኩት። በጣም እርቦኝ ስለነበር አላስቻለኝም። ሾርባ ውስጥ እሱ ካመጣው ስጋ ተጨምሮበት እንደነበር አውቃለሁ፣ እናም ጠጣሁት። ሰላጣውም እሱ ካመጣው ዘይት ተጨምሮበት እንደነበር አውቃለሁ። ነገር ግን እምቢ ለማለት በሞክርም ራብ ሞርሙሮኝ ስለነበር አልቻልኩም። ይህን ሁሉ ያደረኩት ግን ወድጄ አይደለም፣ ራብን ያስገደደኝ። ምክንያቱ ምንም ይሁን ምንም እሱ ባመጣልን ስጦታ ተጠቅመሻል። ብጠቀም ያለ ፍረት አይደለም፣ ቦዴ እያፈርኩ ነው የተጠቀምኩት። ተስፋ ቢስ ሆኜ ነው የተጠቀምኩት። ጀርመኖች በመጀመሪያ በታንካቸውና በአውሮፕላናቸው ኃይላችንን ሰበሩት። አሁን ደግሞ እኛን እያስራቡ መንፈሳችንን እየሰበሩብን ናቸው። የተማርሽ ልጅ ሆነሽ የዚህ አይነት አስተሳሰብ እንዲኖርሽ ባልተገባሽም ነበር ልጄ። አሁንም ያለፈውን ረስተሽ ልጅሽ ዲቃላ ሆኖ እንዳይቀር አባት ስጪው። በዚህ ላይ ለእርሻችን ሃንስን የመሰለ ሰው አናገኝም። 2 ሰራተኛ ቀጥሮ ከማሰራት እሱ ብቻውን የሚሰራው እንደሚበልጥ ጥርጥር የለውም። እና ሰው ማድረግ የሚገባውን አድርጊ ነው እምልሽ። አኔት ክርክሩ ስልችት ብሏት ዝም አለች። በማግስቱ ሃንስ እንደገና መጣ። አኔት የቅሬታ ፊት አሳይታ ዝም አለችው። ሃንስም ፈገግ አለላትና እኔ ስመጣ ሸሽተሽ ባለመውጣትሽ ሳላመሰግንሽ አላልፍም አላት። ወላጆቼ ጽፈውልህ እንደመጣ አውቃለሁ። እነሱ ለጊዜው እዚህ ያለመኖራቸውም ጥሩ ነው። ምክንያቱም እኔ እናንተ የምንነጋገረው ነገር አለ። ቁጭ በል አለችው። ኮቱንና የብረት ቆቡን አውልቆ በጠረጴዛው አጠገብ ባለው ወንበር ላይ አረፍ አለ። ወላጆቼ እንዳገባ ይሻሉ። በዘዴ ከአንተ ጋር እንዲስማሙ አድርጋቸዋል። ስጦታ በማምጣትና አንዳንድ ተስፋ በማስጨበጥ አንተ በምታመጣላቸው ጋዜጣ ላይ የሚያነቡትን ሁሉ ያምናሉ። እና እኔ ልነግር የምፈልገው ምንጊዜም ቢሆን እንደማላገባ ነው። በህይወቴ ውስጥ አንተን የምጠላን ያህል ማንንም ሰው ለመጥላት የሚቻለኝ አይመስለኝም። በጀርመንኛ እንድናገር ብትፈቅጅልኝ ብሎ በጀርመንኛ ይናገር ጀመር። አፈቅርሻለሁ ብዬ ከዚህ ቀደም ነግሬሻለሁ አላት። ማፍቀር ብቻ ሳይሆን አደንቅሻለሁ። ፒየርም ቢሆን ሞቷል። የሱን ስም አታንሳብኝ አለችው ቁጣዋ ፈንድቶ። አታንሳብኝ ብያለሁ። በሞቱ በጣም አዝናለሁ። ጀርመኖቹ ናቸው ሆን ብሎ የገደሉት አሳሪዎቹ። ምናልባት ጊዜው ውሎ ሲያደር ሐዘንሽ ጋብ ይልልሽ ይሆናል። አየሽ፣ አንድ የምናፈቅረው ሰው ሲሞት ሐዘኑ ምንጊዜም የሚበርድልን አይመስልንም።
ጊዜው ውሎ ሲያድር ግን ሐዘናችን መብረዱ አይቀርም እና እንደሚመስለኝ እኔና አንቺ ተጋብተን በሆድሽ ያለው ሕፃን አባት እንዲኖረው ብናደርግ የተሻለ ይመስለኛል። ሌላው ሁሉ ቢቀር እንኳን አንተ ጀርመናዊ እኔ ፈረንሳዊት መሆናችንን ልረሳ የምችል ይመስላል? እንደ ሌሎቹ ጀርመኖች ሁሉ ደደብ ባትሆን ኖሮ የሕፃን ዕድሜ ልኬን የሚያጸጽተኝ መሆኑን በተገነዘብክ ነበር። ወዳጆች የሌሉኝ መሰለ እና ከጀርመን ወታደር የወለድኩትን ልጅ ይዤ ምን ብዬ አይናቸውን አያቸዋለሁ? የምጠይቅ ነገር ካለ ተወኝ ነው የምልህ። እፍረቴን ተሸክሜ እንድኖር ተወኝ፣ አትቅረበኝ፣ ሂድልኝ ነው የምልህ። ሂድልኝና ሁለተኛ ተመልሰ አትምጣብኝ። ሕፃኑ እኮ የአንቺ ብቻ ሳይሆን እኔም ልጅ ነው። ልጄን እፈልገዋለሁ። ያንተ ልጅ ስትል ጮኸችበት። በአረመናዊ ስካር ተነሳስተህ እንዲጸነስ ያደረገው ዲቃላ ላንተ ምን ነው? ልጅ በመጸነሱ ምን ያህል ደስታና ኩራት እንደተሰማኝ አንቺ አታውቂም አላት። አንቺ እንደማፈቅርሽ የተገነዘብኩትም አንቺ ነፍሰ ጡር መሆንሽ በተረዳሁበት ጊዜ ነበር። በመጀመሪያ ለማመን አልቻልኩም፣ ከመገረም የተነሳ። እምልሽ ይገባሻል? ሐሳቤ፣ ሕልሜና ተስፋዬ ሁሉ ያለው በዚህ ሕፃን ላይ ነው፣ ገና ባልተወለደው ሕፃን። ነገሩ እንዲገባሽ እንዴት አድርጌ ላስረዳሽ? ሕፃኑ እኔ ራሴ ሊገባኝ የማይችል የሆነ አይነት ስሜት አሳድሮብኛል። አተኩራ ተመለከተችው። በዓይኖቿም አንድ አይነት ብርሃን ተንጸባረቀባት። አመለካከቷ የድል አመለካከት ነበር ለማለት ይቻላል። ትንሽ ሳቃለችና የእናንተን የጀርመኖችን አውሬነት ይበልጥ ጠላለሁ ወይንስ የእናንተን ስሜታዊነት ይበልጥ ንቃለሁ? በእውነቱ አላውቅም አለችው። ያለችውን የሰማ አልመሰለም። ሁልጊዜ የማስበው ስለ ሕፃኑ ነው አላት። ወንድ ስለመሆኑ እርግጠኛ ነህ? ወንድ ልጅ እንደሚሆንልኝ እርግጠኛ ነኝ። እንድታቀፈውና መሄድ እንዳስተምረው ፈልጋለሁ። አደግ ሲልም የማውቀውን ሁሉ አስተምረዋለሁ። ፈረስ ግልቢያ፣ ተኩስ፣ በጅረታችሁ ውስጥ አሳ ይገኛል ለመሆኑ? ካለ አሳ እንዴት እንደሚጠመድ አስተምረዋለሁ። እንደኔ ኩሩ አባት የሚኖርም አይመስለኝም። አሁንም አተኩራ ተመለከተችው። ፊቱ አልተፈታም። አንድ ክፉና አስፈሪ ሐሳብ በአእምሮዋ ውስጥ በመጸነስ ላይ ነበር። ሃንስ ግን ፈገግ አለላትና ምናልባት ልጃችንን ምን ያህል እንደምወደው ስትረጂ አንቺም እኔን ተወጂኝ ይሆናል። ከተጋባን አትጸጸችብኝም። ምንም መልስ አልሰጠችውም። እንዲሁ ዝም ብላ ተመለከተችው። ለአንድ አፍታ እንኳን ጥሩ ቃል አትናገርኝ? ደስ ሊያሰኘኝ የሚችል ቃል አላት። ፊቷ ደም ለበሰ። እጆቿን እርስ በርሳቸው ጨመቅ አደረገቻቸውና ሌሎች ሊንቁኝ ይችላሉ አለችው። እኔ ግን ራሴን እንድንቅ የሚያደርገኝን ነገር ለመስራት ከቶም ዝግጁ አይደለሁ። አንተ ጠላቴ ነህ፣ ጠላቴ ሆነህም ትኖራለህ። እምኖረው አገሬ ነፃ የምትወጣበትን ቀን ለማየት ብቻ ነው። አገሬ ነፃ መውጣቱ አይቀርም። ነፃ የምትወጣበትን ቀን በመጪው ዓመት ወይም ከዛ ቀጥሎ ባለው ዓመት ላይሆን ይችላል። እንዲያውም ከ30 ዓመታት በፊት ላይሆንም ይችላል። ነገር ግን አንድ ቀን ነፃ መውጣቱ አይቀርም። ከጠላቶቻችን ጋር ለመተባበር የሚሹ ፈረንሳዮች ሊኖሩ ይችላሉ። እኔ ግን አገሬን ከወረሩ ጠላቶች ጋር ልተባበር አልችልም። አንተን እንደምጠላህ ደጋግሜ ነግሬያለሁ። አንተ ያጸነስከኝንም ልጅ እንዳንተው እጠላዋለሁ። አዎ እኛ ተሸንፈናል። ነገር ግን የመጣው ቢመጣ እምቢ ባዮች መሆናችንን ውለህ ሳታድር ትረዳዋለህ። ደግሞም ተሸንፈን አንቀርም። አሁን ከፊቴ ጥፋልኝ። የወሰንኩትን ወስኛለሁ። ውሳኔን የሚያስለውጠኝ አንዳችም ኃይል አይኖርም። ለአንድ ለሁለት ደቂቃ ዝም ብሎ ቆየና የሐኪም እርዳታ ለማግኘት ሞክረሻል ለመሆኑ? ወጪውን ሁሉን እከፍላለሁ አላት። ጉዳችንን መላው ሀገር እንዲያውቅብን የምንሻ መሰለህ? አስፈላጊውን እርዳታ እማዬ ታደርግልኛለች። እሷው ትበቃኛለች። አደጋ ቢኖርስ? አንተን አያገባህም። በኃይል ተንፍሶ ተነስቶ ቆመ። ወጥቶ ወደ መንገዱ ሲያመራ በዓይኗ ተከተለችው። አንዳንድ የተናገራቸው ነገሮች በልቧ ውስጥ አንዳች ስሜት እንደቀሰቀሱባት ተገነዘበች። አምላኪ ሆይ ጽናቱን ስጠኝ አለች። ሃንስ እየገፋ ሲሄድ የናኔት አሮጌ ውሻ በኃይል እየጮኸ ተከተለው። ለብዙ ወራት ውሻውን ለማባበልና እንዲለምደው ለማድረግ ቢሞክርም አልሆነለትም። ሊዳስሰው ሲቃጣ ውሻው የቁጣ ድምፅ እያሰማ ጥርሱን ያገጥበት ነበር። አሁንም ሊተናኮለው ሲጠጋው ሃንስ ረግጦ ጥሻ ውስጥ ስለወረወረው አሮጌው ውሻ እየጮኸና እያነከሰ
ወደ መጣበት ያመራ ጀመር። አውሬ ስትል ጮኸች አኔት። የሚናገረው ሁሉ ውሸት ነው፣ ውሸት ውሸት። ታዲያ እኔ ደካማ ከመሆኑ የተነሳ ላዝንለት ምንም አልቀረኝም ነበር። በበሩ ላይ የተሰቀለ የፊት መስታወት ነበር። አኔት ፊቷን በመስታወቱ ተመለከተች። መልኳን እያየች ፈገግ ለማለት ሞከረች። ይሁን እንጂ ፈገግታ በመምሰል ፋንታ የተጨማደደ ገጽታ መሰለ። ወሩ መጋቢት ነበር። በሰዋስው ጦር ሰፈር ብዙ የወታደር እንቅስቃሴ ይታያል። ፍተሻም አለ። ጥብቅ ስልጠና ይካሄዳል። በአካባቢው ብዙ ነገር ይወራል። ግማሹ እንግሊዝ ልትወረር ነው ይላል። ሌላው ወደ ባልካን ልንላክ ነው እያለ ያወራል። ሌላው ደግሞ የምንላከው ወደ እንግሊዝ ወይም ወደ ባልካን ሀገሮች ሳይሆን ወደ ዩክሬን ነው ይላል። ሃንስ ብዙ ሥራ ስለነበረው ወደ እነ አኔት ዘንድ በቶሎ ለመመለስ አልቻለም። በኋላ ግን በወሩ ሁለተኛ እሁድ ከሰዓት በኋላ እዛ የመሄድ ዕድል አገኘ። በረዶ ሳይዘንብ አይቀርም የሚያሰኝ በጣም ብርዳማና ጭጋግ የለበሰ ቀን ነበር። አንተ ነህ እንዴ? እኛስ በሕይወት የለም ብለን ነበር አለችው ማዳም ፔሪዬ ገና ስታየው። ቀደም ብዬ ለመምጣት አልቻልኩም ነበር። አሁንም ቢሆን በማንኛውም ቀን ወደ ዘመቻ ሳያንቀሳቅሱን አይቀሩም። ትክክለኛ ቀኑን ግን አናውቀውም አላት። ሕፃኑ ዛሬ ጠዋት ተወለደ፣ ወንድ ልጅ። የሃንስ ልብ በደረት ውስጥ ሲዘል ተሰማው። ማዳም ፔሬን አቅፎ ይዞ ግራ ቀኝ ጉንጮቿን ሳማቸው። በእሑድ ቀን ተወለደ? እድለኛ ልጅ መሆን አለበት። ለደስደሱ ሻምፓኝ እንክፈት። አኔት ደህና ነች ለመሆኑ? በጣም ደህና ነች። ምጧ አላስቸገራትም። ምጥ የጀመራት ትላንት ሌሊት ነበር። ከሌሊቱ 11 ሰዓት ሲሆን በደህና ተገላገለች። የአኔት አባት ከእሳት ማንደጃው አጠገብ ተቀምጦ ፒፓውን ሲያጤስ ነበር። የሃንስን ሁኔታ ሲያይ ፈገግ አለና የመጀመሪያ ልጅ ሁልጊዜም ቢሆን ልዩ የሆነ ስሜት ይፈጥራል አለ። ጸጉሩ እንዳንተ ጸጉር ወርቃማ ሆኖ ጥቅጥቅ ያለ ነው። አይኖቹም እንዳንተ አይኖች ሰማያዊ ናቸው። ሰማያዊ ይሆናሉ ብለህ ተንበየም ነበር አለችው ማዳም ፔሬ። እንዲህ ደስ የሚል ልጅ ከዚህ ቀደም አይቼም አላውቅም። ልክ እንዳባቱ። ወይ አምላኬ እንዴት ደስ የሚል ዘና ነው። ዓለም ውብ ናት አለና ሃንስ አኔትን ላይ አትፈልጋለሁ አለ። እሷ ልታይ ትፈቅድ እንደሆነ አላውቅም። እንድትረበሽብኝም አልፈልግም። በእኔ ምክንያት እንድትረበሽስ እኔም አልፈልግም። ልታይ ፈቃደኛ ካልሆነች ግድ የለም። የተወለደውን ሕፃን ግን ለአንድ አፍታ ባየው ደስ ይለኛል። እስቲ ምን ማድረግ እንደሚቻል አያለው። ምናልባት እዚሁ ይዤው ልመጣ ልችል ይሆናል ብላው ማዳም ፔሬ ተነስታ ወደ ላይኛው ክፍል አመራች። ደረጃውን ስትወጣ ኮቴዋን ሰሙ። ነገር ግን ሳትቆይ ወዲያውኑ ተመልሳ መጥታ ከወጥ ቤቱ ገባችና ክፍሏ ውስጥ የለችም፣ ሕፃኑም ከዚያ የለም አለቻቸው። ሙሴ ፔሬና ሃንስ ደንገጥ አሉ። ከዚያ በኋላ ሶስቱም በደመ ነፍስ ወደ ላይኛው ክፍል ተመልሰው ወጡ። የፀሐይ ብርሃን በክፍል ውስጥ ባሉ ዕቃዎች ላይ አርፏል። አሮጌ ብረት አልጋ፣ ርካሽ አይነት ቁም ሳጥን፣ መሳቢያዎች፣ እነዚያ ሁሉ ለዓይን ደስ የማይሉ ናቸው። አኔት ግን እዚያ የለችም። የት ሄደች ስትል ጮኸች ማዳም ፔሬ። ወደ መተላለፊያ በረንዳም ወጥታ እዚህም እዚያም በር እየከፋፈተች ትፈልጋት ገባች። አኔት አኔት ስትል ተጣራች። ቀጠል አድርጋም ምናልባት እንግዳ መቀፈያ ክፍል ውስጥ ሆን እንዴ አለች። እየተጣደፉ ደረጃውን ወርደው ወደ እንግዳ ማረፊያው ክፍል አመሩ። በሩን ሲከፍቱት ቀዝቃዛ አየር መታቸው። ቀጥሎም ወደ ዕቃ ማጎሪያ ክፍል አመሩ። አኔት የትም የለችም። ከዚህ ወጥታ ሄዳለች። ይህች ልጅ አንድ ነገር ሆናለች አለች ማዳም ፔሬ። ቤት አድርጋ ወጣች ሲል ጠየቀ ሃንስ ስጋት ባደረበት ድምፅ። በፊት በር ነው የወጣችው። የአኔት አባት ወደፊት በር ሄዶ ተመለከተ። ልክ ነው፣ በዚህ ነው የወጣችው፣ መወርወሪያው ክፍት ነው አለ። አይ ፈጣሪ፣ ምን አይነቱ አበሳ ነው አለች ማዳም ፔሬ። እንፈልጋት
አለና ሃንስ ግን ወዴት ብለን እንሂድ ሲል ጠየቀ። ወደ ወንዝ እንውረድ? ምን ይታወቃል አለች ማዳም ፔሬ። ሃንስ ቆሞ ማዳም ፔሬን አተኩሮ ተመለከታት። በጣም ተደናግጦ በጣም ፈርቻለሁ አለች ማዳም ፔሬ። በጣም ፈርቻለሁ። ሃንስ ወደ ውጭ ለመውጣት በሩን በርግዶ ከፈተው። ልክ በዚህ ጊዜ አኔት ከነበረችበት መጥታ ገባች። የሌሊት ልብሷን ለብሳ በላዩ ላይ ዘርፈፍ ያለ ልብስ ደርባለች። ዘርፋፋው ልብስ ሐምራዊ ቀለም ያለው ሆኖ በሰማያዊ አበባ ያጌጠ ነበር። ጸጉሯ ረጥቦና ተንጨብርሮ ትከሻዋ ላይ ወድቋል። ደሟ ከፊቷ ስለሸሸ በጣም ነጥታ ትታያለች። ማዳም ፔሬ ዘላ ሄዳ አቅፋ ያዘቻት። ወዴት ሄደሽ ነበር? አይ ልጄ እንዴት ረጥበሻል? ምን ለካሽ ለመሆኑ? አኔት እናቷን ገፋ አደረገቻትና ሃንስን ትመለከተው ገባች። ደህና ጊዜ መጥተሃል አለችው። ሕፃኑ የታለ? አለቻት ማዳም ፔሬ። የማደርገውን በጊዜ ማድረግ ነበረብኝ። ትንሽ ብቆይ ኖሮ ያሰብኩትን ለማድረግ በቂ ድፍረት ባልኖረኝ ነበር። ምን አድርገሽ ነው የመጣሽው? ማድረግ የሚገባኝን አድርጌያለሁ። ወደ ወንዝ ወርጄ ውሃ ውስጥ አስገብቼ ያስኩት ሕይወቱ እስክታልፍ ድረስ። ሃንስ ይህንን ሲሰማ እንደ ቆሰለ አውሬ በኃይል ጮኸ። የስቃይ ጩኸት ነበር የጮኸው። ፊቱን በእጁ ሸፍኖት እንደ ሰከረ ሰው እየተንገዳገደ ከክፍሉ ወጣ። አኔት ወንበር ላይ አረፍ ብላ ግንባሯን በሁለት እጆቿ ደግፋ ይዛ ትንሰቀሰቅ ጀመር።